ያ ሰላም ያ ሰላም ያ ሰላም። እሺ ኦሪት ዘጸአት ምዕራፍ 32 ቁጥር 20 ላይ እዛው ምን ይላል? ከአንድ ላሳያችሁ የተናገርኩትን ነገር እዛው ላይ ልጆች ምን ይላል? የሰሩትንም ጥጃ ወስዶ በእሳት አቀለጠው ይላል ሙሴ ማለት ነው። እንዲህም ሆነ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ፣ ጽላቶቹን በእጅ ጥሎ ከተራራው በታች ሰበራቸው። ከዚያስ ምን አደረገ? የሰሩትንም ጥጃ ወስዶ በእሳት አቀለጠው። ከዚያስ እንደ ትቢያም እስኪሆን ድረስ ፈጨው። ከዚያስ በውሃውም ላይ በተነው፣ ለእስራኤል ልጆችም አጠጣው። ያ ሰላም ለእስራኤል ልጆችም አጠጣ ይላል። ስለዚህ ሙሳ ያን አድርጓል ማለት ነው። አስተግፍሩላህ ወላሂ ሙሳ አላደረገም። ሙሴ አላደረገም። ሙሴን አላደረገም። እሺ ጥያቄ ያለው መቀጠል ይችላል። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ሁሴን ዲና አልሐምዱሊላህ። እሺ ጥያቄሽ ምንድን ነው? ጥያቄ ማለት ነው ስልክ ሲደወልልኝ ማለት ነው የሆነ ዘመዶችን ቤተሰብ ምናምን ጓደኞቼ ሲደውልልኝ ጊዜ ማለት ነው እኔ አንሻ አይለኝም እና ከዛ ሸበካውን ዝም ብዬ ጥፍት አደረገውና ኋላ እነሱ ደውለው ምናምን ሲጨርሱ ጊዜ እኔ ዝም ብዬ ደውልላቸውና ከዛ ስራ በዝቶብኝ ነው በቃ በሆነ ስበብ ምናምን አሳባቸዋለሁ። እንዴት ታያለህ? ተንኮለኛ ነሽ ማለት ነው አይደል? እሺ በዚሁ አጋጣሚ ተንኮለኛ የሚለው ቃል ትዝ አለኝ። ከይቅርታ ጋር መልስልሻለሁ። ሰሞኑን አንድ የሆነች ልጅ ቪዲዮ ሰርታ መሰለኝ በውስጡ ተልኮልኛል መልስ ስጠን ምናምን ብለው ይሄን የቁርአን አንቀጽን አልቀበለውም እያለች ያው ካለማወቅ የተነሳ ሙስሊም ትሆን አትሆን አላውቅም እንዲህ ተጠምጥማ ማለት ነው። እነ ከይደ ኩና ዐዚም የሚለውን ሱራ ዩሱፍ ላይ የሚገኘውን ያያችሁ ልጆች አላችሁ? የእናንተ የሴቶች ተንኮል በጣም ከባድ ነው የሚለውን አንቀጽ ስብሃንአላህ ይሄን እንዴት እቀበላለሁኝ እኔ እያለች ማለት ነው ምናምን ማለት ነው። ለውላ انها معذوره بجهلها لكفرت بهذا الكلام ባለማወቋ ማየም ስለሆነች ይታለፋል እንጂ እንዲህ አይነት ሰዎች አውቆ ብሎ እያወቀ ከእውቀት ቢናገር ሰው ይከፍር ነበር። አንድ የቁርአን አንቀጽ የካደ ሰው ሙሉን እንደካደ ነው። ያን እንደካደ የካደ ደግሞ አላህ Subhanahu Wa Ta'ala እንደካደ ይቆጠራል። لأن القرآن صفة من صفات الله Subhanahu Wa Ta'ala እንደተቀላይ ያንን እስኪ እናብራራ። إن كيد كنا عظيم ይላል። የእናንተ የሴቶች ተንኮል ከባድ ነው ይላል። አውዱን እንመልከት። ማን ነው እየተናገረ ያለው ወደሚለው ስንመጣ ጊዜ ይሄን እየተናገረ ያለው የሴትየዋ ባል ነው፣ የዙለይኻ ባል ማለት ነው። ገብታችኋል? ይሄን እየተናገረ ያለው ማን ነው? ንጉሱ ነው። ንጉሱስ በዚህ ነገር ላይ ተሳስተዋል ወይ ካለን የተሳሳተው ነገር የለም። ከምን አንጻር ነው ያልተሳሳተው ከተባለ ስለ ተንኮለኛ ሴቶች እያወራ ነው። ማናስ ተንኮለኛ ከተባለ የንጉሱ ሚስት ነች። ምን እያደረገች ከተባለ ዮሴፍ ላይ ተንኮል እየሰራች እርሷን አስመልክቶ እየተናገረ እንጂ አጠቃላይ ሴቶችን አይደለም። አውዱን እንመልከት። በአውድ ነው የሚፈታ ቁርአን ሲያቅ የሚባል ነገር አለ፣ አውድ የሚባል ነገር አለ። በታች አለ አይደል? ምን አይነት ሴቶች ናቸው ከተባለ ይሄን ዩሱፍ አለይሂ ሰላምን ከምንም ነገር በላይ ተንኮል እየሰራችበት ያለች ሴት ነች። እርሷን አስመልክቶ የተነገረ ቃል ነው ይሄ እንጂ አጠቃላይ ሴቶችን መጥፎ ናቸው እያለ ነው ወይ? ላ ከሴቶች በጣም መልካሞች እንዳሉ ቁርአን ይናገራል። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات ይላል። فالصالحات قانتات ማለት መልካም ሴቶች ቅን ሴቶች እያለ አላህ በርካታ ቦታ ላይ ተናግሯል። አንተ ሾካካ አይደለ? ይሄ ነው እና አምላክ አላህ Subhanahu Wa Ta'ala በርካታ ቦታ ላይ ጻድቅ ሴቶች እያለ የጠቀሳቸው በርካቶች አሉ። ሴት ብቻ ነው የምታጠቀው። يقول سبحانه وتعالى አንተ ሾካካ مريم إلا رسولا قد خلت من قبله الرسل توت يمار توت عشان ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة ይላል። እናቱም ጻድቅ ነች፣ ማርያም ጻድቅ ነች ይላል አላህ። ስለዚህ ከሴቶች ነፍ ጻድቆች መልካሞች ብሎ የተገለጹ በጅምላም አሉ በተናጠልም አሉ። ገብታችኋል አይደል? ያ ነው ለሴቶች መልካም ሴቶች አርአያ እያለ የጠቀሳቸው በርካታ ሴቶችም አሉ። ገብታችኋል? ስለዚህ መልካም እንዳሉ ሁሉ መጥፎዎች አሉ። ይሄ ምንም የሚካድ ነገር አይደለም። እዚያ ቦታ ላይ ታዲያ እየተናገረ ያለው ንጉሱ ስለማን ነው ከተባለ
ስለ መጥፎዋ የሴት አይነት ነው። ዩሱፍ ዓለይሂ ሰላም ላይ ተንኮልና ሴራ እያሴረች ያለችን ሴት አስመልክቶ እየተነገረ ቃል እንጂ አጠቃላይ እንዳው ስለ ሴቶች ሙሉ እየተነገረ አይደለም ማለት ነው። እሺ ጥያቄ ያለ ካለ ጠይቅ። ጥያቄ ያለ ከገባችሁት። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነው? ሰላም ነው አልሐምዱሊላህ። እንትን ነበር እንትን በጣም ያው እስልምናና ክርስትና በጣም እናወራ ነበርና እንትን የሆነ ሐዲስ አነሱ። ቁርአን የጻፈው ክርስቲያን ነው አሉ። ከዛ ሐዲሱን ከፍቼ ሳየው ያው ሰውየው መጀመሪያ ካፊር ነበር፣ ሰለመ፣ ከዛ መልሶ ከፍሮ ነው እና ይጽፍ ነበር ያለው ደግሞ ቁርአን አይልም። ቁርአን ነው ይጽፍ የነበረው ሰውየው። እሺ ቁርአን የጻፈው ክርስቲያን ነው ይላቸዋል። እንደዚህ ተብሎ አይገለጽም። ቁርአንን ከጻፉ መካከል ማንኛውም ሰው ይመጣና ይዛን ይሰልማል። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ከፈለገ ይጽፋል፣ አይከለክሉትም። አትጻፍ አይሉትም። ሁሉም ሷሃባ ይጽፍ ነበር የራሱን ማለት ነው። ወዛቻ ትመጣለህ፣ ትሰልማለህ፣ ትጽፋለህ። ከነዚያ መካከል ነበር ይሄ ሰውዬ እንጂ ቁርአን የጻፈው ክርስቲያን ሲባል ጊዜ እንደው ሙሉ ቁርአን የጻፈው ያ ሰውዬ ብቻ እንደሆነ አድርገው ሊቀርጸው ይፈልጋሉ ነው ሰዎች። እንደዛ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ጸሐፊዎች ነፍ ናቸው። ሷሃቦቻቸው ሁሉ ይጽፋሉ። ገብታችኋል? ከነዚያ መካከል ይሄ ሰው ሰልም ያለውኛ አለ። ነብዩ ሰለላሁ ዐለይሂ ወሰለም ተቀበሉት። እጽፋለሁኛ አለ። ጻፋሉት። ይጽፍ ነበር ያጠገባቸው ቁጭ ብሎ። ሁለት ከሃዲያኖች ከእስልምና የወጡ የጻፉ ታሪካቸውን ልንገራችሁ፣ ሙሉ ታሪካቸውን። አንደኛ አብዱላህ ኢብኑ አቢ አስሰርህ የተባለው ሰው ነው። ይሄ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአን ይጽፍ ነበር። ከዚያ በኋላ ከእስልምና ተመለሰ። ወዲያው ግን ይሄ ሰው ተወብቶ ወደ እስልምና ተመልሷል። ስናገር የነበረው በእርሳቸው ላይ ስህተት ነው። ፈአዘለኒ የሸይጣን አብዱላህ ብኑ አባስ ፈአዘለሁ ሸይጣን ብሎ ነው የገለጸው። ሰይጣንም አንሸራተተው። ገብታችኋል አይደል? ያ ሰው ምን ሆነ? መልሶ ወደ እስልምና ገባ። ተወብቶ የነበርኩበት ያንን የተናገርኩት በእርሳቸው ላይ ስህተት ነው ብሎ መጣ። ሁለተኛው ሌላ ሰው ነው። ይሄ አሁን የነገርኳችሁ ክርስቲያን አይደለም። ዝም ብሎ ከሃዲ ነበረ፣ ከጣዖት አምላኪያን ነበር። እስልምናን ተቀብሎ የከፈረ ነው። አንደኛው ግን ክርስቲያን ነበር። ሰለምኩኝ አለ። ሄደ ነብዩ ሰለላሁ ዐለይሂ ወሰለም ሻሃዳ ሲያዙት ልክ በየጊዜው ሰው ይሰልማል ይመለሳል። ይሄ ኩፍር ቃል ነው። ሰለመ። ቁርአንን ይጽፍ ነበር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ። ከዚያ በኋላ ሄደና ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ይጽፍ ነበር። ከዚያ ከእስልምና ወጣሁ ብሎ ወደ ቁረይሻውያኖች ወደ ካህዲያኖች ተመለሰ ከመዲና። ከዛ ሄደና ወፍተራ አለ ነብይ ሰለላሁ ዐለይሂ ወሰለም ወከዘበ ዐለይሂ በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸትና መቅጠፍ ጀመረ። ምንድነው ቅጥፈቱ? ሙሐመድ ዓሊማን ወላሂ ዓሊሙን ሐኪም በል እያለኝ እኔ ዐዚዙን ሐኪም ብዬ ጽፍለት ነበር፣ እኔ ከጻፍኩለት ውጭ ምንም አያውቅም ብሎ በእርሳቸው ላይ ዋሸ፣ ከተፈ። ይሄ ሰውዬ አላህ ሱብሓነሁ ወተዓላ እንዴት እንደሚቀጣው ተአምራዊ በሆነ መንገድ ተመልከቱ። ይሄ ሰውዬ ሞተ። ወዲያው ይሄን እንትን እንዳለ እንደተናገረ አላህ ሱብሓነሁ ወተዓላ ገደለው፣ ሞተ። ክርስቲያኖች እዛው ቤተሰቦቹ የሀገሩ ሰዎች ቀበሩት። ልክ ጠዋት ሲመጡ ጊዜ መቃብሩ ተከፍቶ ሰውየው ከመቃብሩ ውጭ ወጥቶ አገኙት። هذا فعل محمد واصحابه لما هرب منهم ብለው ተናገሩ። እነዚህ ክርስቲያኖች ምን አሉ? ይሄማ የሙሐመድና የተከታዮቹ ተንኮል ነው። እርሱ ከእስልምናቸው ወጥቶ በሸሸ ጊዜ ወደኛ ያደረጉበት ሴራ ነው። ቆፍረው አቅብተውና ነብሹ عن قبره واخرجوه አሉ። ቀብሩን ቆፍረው አስከሬኑን አውጥተውት ነው አሉ። ችግር የለውም አሉና በሌላ ቦታ ሄደው ከዚያ የበለጥ ቆፍረው ወደ ውስጥ ቀበሩት። አሁንም በሚቀጥለው ቀን መጡ። ልክ ሲመጡ ቀብሩ ተከፍቶ በሚቀጥለው ቀን ጠዋት ላይ በማለዳ ሲሄዱ አሁንም እንደ ትላንት ሆኖ አገኙት። هذا فعل محمد واصحابه ይሄማ የሙሐመድና የጓደኞች ስራ ነው። لما هرب منهم نبشوا عن قبره واخرجوه ከእነርሱ በሸሸ ጊዜ ወደ ክርስትናው በተመለሰ ጊዜ ቀብሩን ቆፍረው አውጥተው ጥለውት ነው አስክሬኑን አሉ። አሁንም ሌላ ቦታ ሄዱ። አሁን ከሁለቱም በበለጠ መልኩ በጣም አርቀው ቆፈሩና ቀበሩት። አሁንም በሚቀጥለው ቀን ሲመጡ ምድር ተፍታው ተገኘ ይሄ ሰውዬ። ይሄንንም ባዩ ጊዜ ይህማ ከዚህ በኋላ የሰው ስራ ሳይሆን የአምላክ ተአምርና ቅጣት ነው ብለው አመኑ ራሳቸው። قالوا هذا ليس من فعل الناس ወዲያውም ምን አሉ? ይሄማ የሰው ስራ አይደለም፣ አምላክ ዋጋውን እየሰጠው ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ በመቅጠፉ ምክንያት በመዋሸቱ ምክንያት ያላሉትን እኔ ጽፍለታለሁ ብሎ እየተናገረ ማለት ነው። ይታቻል።
እንዴት ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰው መዋሸት በጣም ዋጋ ያስከፍላል ወይ ዛሬ ምድር ላይ ወይ በቀጣይ ዓለም ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት ከወዲሁ ገሃነምን ማዘጋጀት ነው። قال النبي صلى الله عليه وسلم إن الكذب علي ليس ككذب على غيري فمن كذب علي متعمدا فليتبوأ مقعده من النار ሰዎች ሆይ አሉ በእኔ ላይ መዋሸት በሌላ ሰው ላይ እንደመዋሸት እንዳይመስላችሁ በእኔ ላይ የዋሸ ሰው ከወዲሁ የገሃነም እሳት መቀመጫውን ያዘጋጃት ብለው ተናግረዋል። ወይ እዚህ ምድር ላይ የማይቀጣ ከባድ ቅጣት የሚቀጣው አላህ ልክ እንደዚህ እንደ ክርስቲያን ወይንም ደግሞ በቀጣዩ ዓለም የሌለ ከባድ ቅጣት ነው የሚቀጣው። በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት ቀላል አይደለም። ገፋቻለ ይሄን ይመስላል። ይሄን ማስረጃ ማየት የሚፈልግ ሰው ካለ አሳየዋለሁ። እንዴት ቀብር 3 ጊዜ እንደተፋችሁ እንደውም ላሳያችሁ ምዕራፍና ቁጥሩ ለሚፈልግ ሰው ይሄ ክርስቲያን ነበር የጻፈው ምናምን ጨርሱታ ታሪኩን በላቸው። ምን ያክል ቅጣት አላህ Subhanahu Wa Ta'ala እንደቀጣው እዛ በነብዩ ሰለላሁ ዐለይሂ ወሰለም እንደዋሸ ያኛው ደግሞ እንዴት እንደተመለሰ ወደ እስልምና ተመልሷል። ያኛው ተውበት አድርጓል። የሁለቱንም ላሳያችሁ። ተውበት አብዱላህ ኢብኑ አቢ አስሰራህ ያ አንደኛው ሲጽፍ የነበረው ከፍሮ የነበረው ወደ እስልምና እንደተመለሰ ላሳያችሁ። ሁለተኛው ደግሞ ማን ነው? ይሄኛው هذا فعل محمد وأصحابه لما هرب منهم ያው እነዚህ ጋር ላሳያችሁ። እሺ አነስ ብን ማሊክ ካነ ሚና ረጁሉ ሚን በኒ ነጃር ቀድ ቀረአ አልቁርአን ወአሊ ዒምራን ቀድ ቀረአ አልበቀረተ ወአሊ ዒምራን ከእኛ አንድ ከበኒ ነጃር ጎሳ አንድ ሰው ነበር እርሱም ሱረቱል በቀራንና አሊ ዒምራንን ያነበበ ሁለት ሱራ وكان يكتب لرسول الله صلى الله عليه وسلم لنبي صلى الله عليه وسلم يصف نبر قرآنا فانطلق هاربا حتى لحق بأهل الكتاب ይሄ ሰውዬ ሸሽቶ ሄደ ከሙስሊሞች ወደ መጽሐፉ ባለቤቶች ጋር እስኪጠጋም ድረስ ወደ ክርስቲያኖች ጋር قال فرفعوه እርሱንም ከፍ አደረጉት ቦታውን ይሄማ የነብዩ መሐመድ ቁርአንን ሲጽፍ ነበር ብለው ከፍ አደረጉት قالوا هذا قد كان يكتب لمحمد فعجبوا به ይሄ እኮ ለነብዩ መሐመድ ቁርአንን ሲጽፍ ነበር ብለው እርሱን ተደነቁበት فما لبث أن قسم الله عنقه فيهم ወዲያ ምንም አልቆየም አላህ ወዲያው በመካከላቸው አንገቱን የቀጨ ቢሆን እንጂ ወዲያው ቅጣቱን እዛው አይነፋይ አሳያቸው فيهم እዛው በመካከላቸው ያ ጀማ እዛው አይናቸው እየተደነቁበት ሞተ فحفروا له فوروه ለእርሱም ቆፈሩለትና ቀብርን እዚያው ውስጥ ቀበሩት فأصبحت الأرض قد نبذته على وجهها ምድርም በፊቷ ላይ ወይንም ተፍታው ያኒ አውጥታው አደረች ተፋችሁ በቃ ወረወረችው ምድር ከቀበሩት በኋላ ምድር ተፍታውም ተመለከቱ በጀርባው ላይ حتى عادوا فحفروا له ከዚያ በኋላ እንደገና ተመልሰው ቆፈሩለት فواروا አሁንም ቀበሩት فأصبحت الأرض قد نبذته على وجهها አሁንም ምድር ተፍታው ተመለከቱ ثم عادوا فحفروا له ከዚያም በኋላ መልሰው ቆፈሩና ቀበሩት فواروا አሁንም ዘተሩ ቀበሩት فأصبحت الأرض قد نبذته على وجهها فتركوه منبوذا መጨረሻም በሶስተኛው እንደዚያ ወጥቶ ሲያዩት ጊዜ በቃ እዛው ይሄ ምንም ብንቀብረው ከዚህ በኋላ ሊቀበር አይችልም ብለው እዛው ጥለውት ሄዱ ማለት ነው። በሌላኛው ዘገባ ተመልከቱ ቅድም የነገርኳችሁ ቃል በቃል كان رجل نصراني አንድ ክርስቲያን ሰው ነበር فأسلم እስልምናን ተቀበለ وقرأ البقرة وآل عمران ሁለት ሱራ እንኳን ብቻ ነው እኮ የቀረው ያ ጀማዓ ሙሉ ቁርአን እንደጻፈ አድርገው ይነግሯቸዋል። ያው አሊ ኢምራንና በቀራን ብቻ ነው የቀረው ሰውየው በቀራንና አሊ ኢምራን ሁለት ምዕራፍ ብቻ ከ114 ሁለት ምዕራፍ ቀረ فكان يكتب للنبي صلى الله عليه وسلم للنبي صلى الله عليه وسلم يصف نبر فعاد نصرانيا ወደ ክርስትና ተመለሰ فكان يقول እንዲህ ነበር ما يدري محمد إلا ما كتبت له محمد እኔ ከጻፍኩለቶች አያውቅም እኮ እያለ ይዋሽ ነበር በርሳቸው ላይ فأماته الله اللهم قدله فدفنوه ቀበሩት فأصبح وقد لفظت الأرض ይህም ሰው በቀበሩት ንጋት ማለዳ أنا ربك يعني الناس ورسوا بمعنته إذ قال موسى لقومه إن الله يأمركم أن تذبحوا بقرة ملو كزي جمرة موسى هو በመካከላችን አንዳችን የሆነን ሰው ገለን ነበር ያንንም ሰው የገደለው ሰው ሁሉም ሸምጥቷል ክዷል እናንተ ደግሞ ከጌታ ከአላህ ጋር ስለምትገናኝ ስለምትነጋገር እርሱን ጠይቀውና የገደለው አካል ይውጣ ከዚያ በኋላ ፍርዱ እንዲወሰድበት ከዚያ በኋላ ሻለ ሙሳ አለይሂ ሰላም አላህን ጠየቀላቸው አምላክ ያላህ ሆይ ማን ነው ገዳይ አሳውቀኝ አለ
አላህ ስብሓነሁ ወተዓላ አሁን ሙሳ ተአምር እንዲያደርግ ፈለገ በመካከላቸው። እነዚህ ሰዎች ይበልጥ ከሙሳ ጋር እንዲጣበቁ ተአምርን አይተው በጣም አስፈላጊ በሆነ ሁኔታ ነው ያንን ሙታን ማን ነው የገደለው የሚለውን ማወቅ በፈልጉበት ሁኔታ የዚህ ሙታን ህይወት ተነስቶ እንዲናገር ሊያደርግ ነው አምላክ አላህ ሱብሓነሁ ወተዓላ በማን በኩል በሙሳ አለይሂ ሰላም በኩል። ከዚያ ሙሳን ምን አለው አላህ ሱብሓነሁ ወተዓላ ሙሳ ወይ እነዚህ ህዝቦች ላም እንዲያርዱ እዘዛቸው አለው። ለምን ላምን መረጠ አላህ ሱብሓነሁ ወተዓላ? ለምን ፍየል ረዱ አላላቸው? ለምን በግ ረዱ አላለ? ለምን ግመል ረዱ ለምን አላላቸው? ለምንድን ነው የመረጠው አላህ? ምክንያቱም እስራኤላውያኖች ግብጽ በሚኖሩበት ጊዜ በፈርዖን ግዛት ስር ነበሩ። ግብፃውያኖች ደግሞ ላምን ቅዱስ ነች ብለው ያስቡ ነበር። በሰዓቱ ገብታችኋል አይደል? የሚያመልኳት ሁሉ ነበሩ። ይሄ እንዲያዩ ነበርና እስራኤላውያኖች በልባቸው ውስጥ ያ ነገር ፍቅሩ አድሮባቸው ነበር። ለላም ልዩ ክብር ነበራቸው። ከዚያም ሙሳ አለይሂ ሰላም እና ሃሩን አለይሂ ሰላም ከግብጽ ከፈርዖን ግፍና በደል ነፃ አውጥተዋቸው እንዳመጧቸው ምን አድርገዋል? አንድ ሳሚር የተባለ ሰው ላምን ከወርቅና ከብር አቅልጦ ሰርቶ ይሄ ነው አምላካችሁ ብለ ሰጥቷቸው ሲያመልኩ ነበረ። ሙሳ ከጌታው ከአላህ ጋር ሊገናኝ በሲና ተራራ በሄደበት ጊዜ ስለዚህ ወኡሽሪቡ ፊ ቁሉቢሂም አልዒጅል አላህ በልባቸውም ውስጥ የላምን ወይንም የወይፈንን ፍቅር ተጠጥተው ነበር እነዚህ ሰዎች አለ። ያ ነገር ከልባቸው ጥፍትፍት ያደርግላቸው ዘንድ አላህ ሱብሓነሁ ወተዓላ ይችላም ወይንም ወይፈን ምንም ቅዱስ እንዳልሆነች በፍጹም ልትመለክ እንደማይገባ አቅሙ የሌላት እንደሆነች ደካማ እንደሆነች ከራሷ መከላከል እንደማትችል ለማሳየት ላምን ረዱ አላቸው። በቃ ነገር ግን የሚያሳዝነው መጽሐፍ ቅዱስ ይሄንን ስራ ጣዖት ያስመለካቸው ወይፈንን ወይንም ጥጃን ከወርቅና ከብር አቅልጦ ነብዩላህ ሃሩን ነው ብሎ ጽፎት በጣም ያሳዝነው። ሃሩን ነው ይሄን የሰራው ብሎ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ሄዳችሁ አንብቡት። አላህ ሱብሓነሁ ወተዓላ ግን ምን አደረገ? ቁርአን ላይ በፍጹም ሃሩን ይሄንን አልሰራም ሳሚር የተባለ ሰው ነው ብሎ ይሄን ታላቅ ነብይ ሃሩንን አነጻው ከዚህ ስራ። በፍጹም የአላህ ነብይ ሆኖ ጣዖትን ሰርቶ ለህዝቦች አይሰጥም። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ሄዳችሁ ብታነቡ ግን ለእስራኤላውያኖች ከግብጽ ሀገር በወጡ ጊዜ ጣዖትን ወይንም ወይፈንን ጥጃን ከወርቅና ከብር አቅልጦ ይሄ ነው አምላካችሁ ከእስራኤል ሀገር ያስወጣችሁ ይሄ ነው ብሎ ሰጥቶ አስመልኳቸዋል ይላል። ወላሂ ላዚም ስህተት ነው። በፍጹም የአላህ ነብይ ይሄን አላደረገም። ሳሚሪ የተባለ ሰው ነው ብሎ አላህ በቁርአን ላይ ሙሉ ታሪኩን በሱራ ጣሃ ላይ ገለጸ። ገብታችኋል አይደል? አሁን ለምን ላምን እንደመረጠ ገባችሁ? ከልባቸው ውስጥ ያንን ለላም ቅዱስነት ያላቸውን ይሄንን ጥርት ሊያደርግላቸው ዘንድ አላህ ምን አለ? ኢነላህ የእሙሩኩም አን ተዝበሑ በቀራ ላምን እንድታርዱ አላህ ያዛችኋል። ያንን ገዳይ ማወቅ ከፈለጋችሁ ተባሉ። አያችሁ አይደል? ቃሉ አተተኺዝና ሁዙዋ ላለማረድ ብዙ ምክንያት ፈጠሩ። እኛ ቆይ ሙድያ ያስከነው ያላገጥክብና አሉት። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን እኔ በእናንተ ላይ ከማላገጥ እንዲህ አይነት መሀይምነትን ከማድረግ በአላህ እጠበቃለሁኝ። እንግዲህ አላህ ያዘዘኝን ነው የማዛችሁ እንጂ የምነግራችሁ እንጂ ሌላ አይደለም አላቸው። ከዛ እንደምንም ብለው ቃል ዱዕ ለና ረበከ ይበይን ለና ማ ለውኑሃ ከለሯ ምን አይነት እንደሆነ የምናርዳት ላም እስኪ ጌታህን ጠይቅልን አሉ። ቃለ ኢነሁ የቁሉ ኢነሃ በቀረቱን ሰፍራ ዳለቻ የሆነች ከለር ያላት ፋቂዑን ለውኑሃ ከለሯ ያኔ ፈካ ያለ ተሰሩ ናዚሪን ተመልካቾችን የምታስደስት የሆነች ላም ረዱ ብሏቸዋል አላቸው። ቃለ ዱዕ ለና ረበከ ይበይን ለና ማ ሂየ ኢነል በቀረ ተሻበሀ ዐለይና ወኢና ኢንሻአላሁ ለሙህተዱን አሉ። እንደምንም ምክንያት ፈጥረው ፈዘበሑሃ ለአምላካችን አላህ አረዷት። አለመጨረሻ ላይ ላም አመጡና አረዱ። የግዴታ ያንን ገዳይ እንድታውቁ ዘንድ ላም ረዱ ስለተባሉ ላሟን አረዱ። በዚሁ መንገድ አላህ ሱብሓነሁ ወተዓላ ሲያመልኳት የነበረችዋን ላም ቅዱስ ነች ብለው የሚያስቧትን ከልባቸው ቆረጠላቸው። እንዴ ከራሱ መከላከል የማይችል አካል እንዴት ነው አምላክ ሊሆን የሚችለው ብለው እንዲያስቡ አደረጋቸው። ከዚያ በኋላ የላም ፍቅር ከልባቸው ተቆረጠ፣ አረዷት አይናቸው እያየ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ምን አለ? ፈቁልና እድሪቡሁ ቢበዕዲሃ هذا أمر جاء من الله سبحانه وتعالى لموسى عليه السلام الله موسى በመካከላቸው ምን አለው? ሙሳ ሆይ ከታረደችው ከላሚቱ ስጋ ዘለላን አንሳና ያንን ቀብር ሂደህ አንዴ መታ አድርገው አለው። ወዲያው ሙሳ አለይሂ ሰላም ከስጋው አነሳና የተቀበረውን ሰው ሄዶ ቀብሩን መታ ሲያደርገው አንድ ጊዜ ወዲያው ያ የተገደለው ሰው ከቀብሩ ወጣ። ሙሳ አለይሂ ሰላም ሕያው አስነሳው በአላህ ፍቃድ። ከዚያ ተነሳና ያ የተገደለው ሰው በህዝቦቹ በእስራኤላውያኖች መካከል ዘወር አለና ፊቱን አይቶ هذا الذي قتلني فلان ابن فلان ብሎ ተናገረ። የገደለኝ አከሌ ልጅ ያውና ይሄ ነው ብሎ ተናገረ።
አያችሁ አይደል? ሱረቱል በቀራ የላሚቱ ምዕራፍ የተባለበት ሚስጥሩ ይሄ ነው። ሙሳ አለይሂ ሰላም ተአምር የሰራባት የሆነች እንስሳ ነች። እርሷን ስጋዋን አነሳና መታ ስላደረገ እያንዳንዱ የቁርአን ምዕራፍ የተሰየመበት ትልቅ ጥበብ አለው ከበስተጀርባ። ዝም ብሎ ላም ደስ ስላለው አይደለም አላህ ሱብሓነሁ ወተዓላ የላም ምዕራፍ ያለው። ከበስተጀርባው ትልቅ የሆነ ትምህርት አለው። ከበስተጀርባው ትልቅ የተከሰተበት ነገር ስላለ ነው። ገብታችኋል አይደል? ይህ ነው እና ሙሳ አለይሂ ሰላም ሙታንን ካስነሱ ነቢያቶች መካከል አንደኛው ነው ማለት ነው። ልክ እንዲሁ ሙታንን ያስነሳ ኢብራሂም አለይሂ ሰላም፣ ልክ እንዲሁ ሙታንን ያስነሳ ዒሳ አለይሂ ሰላም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሙታንን አስነስተዋል ወይ? ሙታንን እንዲናገር አድርገዋል ወይ? ነብዩ ሰለላሁ ዐለይሂ ወሰለም የሞተን ነገር አዎ አድርገዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከኸይበር ጦርነት በኋላ የሆኑ አይሁዲዎች ስጋ አርደው ጋበዟቸው። ስጋ ሊበሉ ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ከተወሰኑ ሰሃቦቻቸው ጋር ሄዱ። ስጋ ቀረበላቸው። እየበሉ እያለ ሃሩን አስመለካቸው የሚለው ልታሳይ ትችላለህ ወይ? አሳያለሁ። ይሄ ነው አምላካቸው ብሎ ሰጣቸው። እነዚያ ሰዎች እስራኤላውያኖችን የወይፈን ሰርቶ ጣዖት ሰርቶ ማለት ነው። አንዴ ላሳየህ። ይሄ ልጨርስላችሁ። አንዴ ነብዩ ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል ሙታንን ማስነሳትና እንዲናገር ማድረግ የሞተን ነገር ለተቻለና ነቢያችን ሰለላሁ ዐለይሂ ወሰለም ከኸይበር ጦርነት በኋላ አንዲት አይሁድ ሴት ፍየል አርዳ ጋበዘቻቸው። አስቡት፣ ፍየሏ ታርዳለች፣ ሙታለች፣ እሳት መታቷል፣ ብስልስል ብላለች ስጋዋ። ነገር ግን ህያው አድርገው እንድትናገር ሊያደርጓት ነው። የሞተን ነገር ህያው ሊያደርጉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ወዲያው እየበሉ እያለ ነጠቀት ያቺ እንትን እያለችዋ ፍየል ተናገረች፣ ህይወት አውጥታ ላ ተእኩልኒ ያ ረሱለላህ ፈኢነኒ መስሙመቱን አለች። አው ቃለ ነብዩ ሰለላሁ ዐለይሂ ወሰለም አኽበረትኒ አነሃ መስሙማ። እየበሉ እያለ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ሰሃቦቻቸውን ተወቀፉ አሏቸው፣ እንዳትበሉ አቋርጡ አሏቸው። ፈኢነሃ አኽበረትኒ አነሃ መስሙማ፣ ይቺ የታረደች እየበላን ያለችዋ ፍየል ስጋ ተመርዣለሁና አትብላኝ አንተ የአላህ መልእክተኛ ብላ ተናገረች። ስለዚህ እንዳትበሉ አሏቸው። ነገሩ እንዳሉት እውነት ነው። አሁን እውነት ነው። ያው ማስረጃው ወዲያው የታለች የጋበዘችና አይሁድ ጥሯት አሉ። ተጠራች። ሀል ሰመምቲህ አሏት። መርዘሻዋል አይደል አሏት። ቃለት ነዓም አዎ መርዣለሁኝ አለች። ያ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን የታረደች ስጋ ፍየል የተጠበሰ እሳት መጥቶት ብስል ንኩትኩት ያለን ስጋ የቋንቋ አውጥቶ ጭራሽ ለዚያው ህያው ማድረግ ብቻ እንዳይመስላችሁ፣ ህያው አድርገው ብቻ ሳይሆን የሰው ልጆችን ቋንቋ አረበኛ ቋንቋ አውጥታ እንድትናገር አድርገዋታል። ይሄን የአይን እማኞች እዛው ራሷ አይሁዳዋ መሰከረች። መርዘሻ መርዛኛለች እያለች ነው። እውነት ነው ወይ ሲሏት እውነት ነው መርዣዋለሁኝ አለች። መርዣዋለሁኝ ብላ ተናገረች። ከዚያ በኋላ የሚገርማቸው እዛ የበሉት ሰዎች ሞቱ። እነ ቢሽር የሚባሉ ሰሃቦች። መርዙ ግን በእርሳቸው ላይ እንዳይሰራ ሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ለምን አደረግሽው አሏት። እውነተኛ ነቢይ ከሆንክ አንተን ከዚህ አላህ እንደሚጠብቅህ እናውቃለን አለች። ነገር ግን እውነተኛ ነቢይ ካልሆንክ በእኛ ላይ የሆነ የበላይነትን እያንጸባረቅ የሆንክ ካለ እዚሁ ልንገልህ ፈልገን ነው አለች። ወደ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ምክንያት እንደማይሞቱ ነገሯት። ኢነላህ ላ ዩሰልጡከ ዐለይሂ አሏት። አላህ አንቺን በእኔ ላይ ስልጣን አይሰጥሽም ብለው ነገሯት። ወዲያ የበሉ ሰሃቦች እዛው ሞቱ። እዛው የሞቱን በነቢያችን ሰለላሁ ዐለይሂ ወሰለም ላይ ግን ከዚያ በኋላ ወደ 3 ዓመት 4 ዓመት ሁላ ቆይተዋል። በተቻለ አይደል? እንደአጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ህያው አድርገዋል። የሞተን ነገር እንዲናገር አድርገው የሰው ልጆች ቋንቋ አውጥተው ሁሉ እንዲናገር ነው ያደረጉት። የተጠበሰ የታረደ የሞተ ስጋ ማለት ነው። ይሄ ምን ይመስላል? እሺ ሃሩን አሁን ለእስራኤላውያኖች ወይፈን ከወርቅና ከብር አቅልጦ ሰርቶ ይሄ ነው አምላካችሁ እንዳላቸው ላሳያችሁ አንድ ጊዜ። በዛ ምክንያት የሞት ነው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ራስ መታጠበው ነው ያንን ስሜቱ እንዳላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። እሺ አንድ ጊዜ ላሳያችሁ ሃሩን ምን እንዳደረገ። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ብታነቡት ምን ይላል? በደንብ ተከታተሉ። ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ትሰራልን አሉት። ማንን?
ሃሩንን ያ ጀማዓ ሃሩንን ምን አሉት? በፊታችን የሚሄደው አማልክት ትሰራለን አሉት። ሊሰራላቸው ነው አሜን ብለው። አሮንም አይ ጭራሽ ይሄን አታድርጉ እግዚአብሔርን አምላካችን ምናምን ሌላቸው እንዳይመስላችሁ ተቀብሎ ሊሰራላቸው ነው። ምን አለ? አሮንም በሚስቶቻችሁ በወንዶቻችሁና በሴቶቻችሁ ልጆች ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ወርቅ አምጡ አላቸው። አያችሁ፣ አቅልጦ ሊሰራላቸው ነው። ምንም እንኳን መቃወም የለም ያ ጀማ። አይ እኔ አልሰራላችሁም አምላካችሁ እግዚአብሔር ነውና እነዚህን እንዴት እሰራለሁኝ አላላቸውም። ጭራሽ አምጡ አላቸው። ተስማማ በጉዳዩ። ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ይወታቸዋል። ወርቅ እንዳለ ሰብስበው አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። ያ ሰላም ጣዖት ሰርቶ ጥጃ ሰርቶ ከወርቅ አቅልጦ ይሄ ነው አምላካቸው ብሎ ሰጣቸው። ይሄ ነው አምላካቸው አላቸው። ይወታቸው ያህዝና ነብይ ሆኖ ጣዖት ሰርቶ ይሄ ነው አምላካቸው ብሎ ሲሰጣቸው አምላክ አላህ Subhanahu Wa Ta'ala ምስጋና ይገባው። ቁርአንን አወረደና ምን አለ? ውሸት ነው ያለው ኤክስ አደረገ። ይሄን ጣዖት የሰራው ማን ነው አለ። ልጆች ማን ነው የሚመልስ? ኮሜንት ላይ በሱራ ጣሃ ላይ ሙሉ ታሪኩን ገልጾታል። ይህ አይሁዶች በነብዩላህ ሃሩን ላይ የቀጠፉበት ቅጥፈት ነው። ይሄን ክርስቲያኖች አሜን ብለው ተቀብለዋል። ነብይ እንዴት ነው ጣዖት ሰርተው ለህዝቦች ይሄ ነው አምላካቸው ብላቸው አምላካቸውን የሚያስተዋቸው ማን ነው? ይሄው እንዳለ ሙስሊሞች ያውቁታል። ማን ይሄንን እንዳደረገ ሳሚሪ የተባለ ሰው ነው። ሳሚሪ የተባለ ሰው ምን አደረገ? አቅልጦ የሰራላቸው እሱ እንጂ ሃሩን ምን አደረገ? በፍጹም ወደዚያ ነገር አልሄደላቸው። ወለቀድ ቃለ ለሁም ሃሩን ሚን ቀብል ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም አርረሕማኑ ፈተቢዑኒ ወአጢዑ አምሪ። ሃሩን ምንድን ያላቸው? ያ ቀውም ህዝቦች ሆይ ኢነማ ፉቲንቱም ቢህ እናንተ በዚህ ነገር እየተፈተናችሁ ነው፣ ተው። ወኢነ ረበኩም አርረሕማን ጌታችሁ እርሱ አዛኝ የሆነው አምላክ አላህ ነው አላቸው። ፈተቢዑኒ ባካችሁ ተከተሉኝ፣ አትስሙት ይህንን ሳሚሪ። ወአጢዑ አምሪ ትእዛዜንም ታዘዙኝ። ቃሉ ለን ነብረሃ ዐለይሂ ዓኪፊነ ሐታ የርጅዐ ኢለይና ሙሳ። እኛ በእርሱ በዚህ በወይፈኑ ስር ተቀምጠን አምልኮን ከመስራት አንወገድም ሙሴ ከሲና ተራራ እስኪመለስ ድረስ ብለው አመፁበት። ከዚያ በኋላ ምን አደረገ ይላል መጽሐፍ ቅዱስ። ከዚያ በኋላ ሙሴ መጣ ከሲና ተራራ አለ። ከዚያ ያንን ወይፈኑን አቃጠለውና አመድ ካደረገው በኋላ ለህዝቡ አጠጣቸው ይላል መጽሐፍ ቅዱስ። አላህ Subhanahu Wa Ta'ala ምን አለ? ኤክስ ነው ይሄም ማለት ምን አደረገ? ምን አለ አላህ Subhanahu Wa Ta'ala? ሙሳ መጣና አቃጠለውና ባህር ውስጥ ነው የበተነው አለ። እንዴት ነው ሙሳ ያንን አቃጥሎ ይሄን ጣዖት የሚያጠጣቸው ለህዝቦቹ? ነብይ እኮ ነው። እነዚህን ሰዎች ካሉበት ስህተት ገስጾ ያንን ጣዖት ማስወገድና ማጥፋት እንጂ የሚገባው አቃጥሎ አጠጣቸው ይላል። ኑ እንዳጠጣቸው ላሳያችሁ። አጠጣቸው ይላል መጽሐፍ ቅዱስ። ጣዖቱን እንትን አቃጥሎ ማለት ነው ሙሴ እጀው አስባቸው ጋታቸው እንዳለ አላህ Subhanahu Wa Ta'ala ወዳው ምን አደረገ አለ ሙሳ። ሙሳ ከመጣ በኋላ ያንን አቃጥሎ ውሃ ውስጥ ሊወረውረው አለ። አንዴ ላሳያችሁ እስኪ። እሺ እዚህ ጋር ወረድ ስትሉ ጊዜ ኦሪት ዘጸአት ላይ ረበኩም አርረሕማን እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አማን ነው ቦስ? አልሐምዱሊላህ አማን ነው። ኧረ እንዴት ተባላ ጠፍተሃል? ኧረ አለሁ ፈልገኝ ከዳኝ እኮ። እኔ እንደዚህ አልጠበቅኩም ነበር። ያሳዝናል። ስልቴ ስትሆን ጸባይ ተቀይሯል።
እንትን አንተ ሀላባ ነህ ለካ አይደለ? እኛ ሁሉም ነን እኛ ተገኝተሃል። ዛሬማ ሀላባ ነው የጌታ ሰው የሚረብሽ ድምፅ አለ ካንተ ጋር ኮፒ ሊንክ አድርጎልህ 8 ኦኬ እንትን 37 ጀመረ። እዛ በሳል ሊበላ የተጋብዞ ሰውየው ለምን አትጣጣም ይለዋል። ፈጣሪውን እንደዚህ ደፍሮ የተናገረው አምላክ መሆኑ እያወቀ ነው ሰው ብሎ ያስበው ስለነበረ ነው። እስከ 37 አካባቢ ምን ላይ ነው ያለው? ሉቃስ ኦኬ እኔ ትልቅ ላይ አረገኝ ወይ ኦኬ 37 ከዛ አዎ ይህንን ሲናገር ይላል ማን ኢየሱስ ያስተማረ ነበርና አንድ ምን አለው ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ ና አብረን ምሳ እንብላ አለው። አሁን ምሳ እንብላ የሚልህ ፈጣሪህ መሆኑ እያወቀ ነው። አላሁ አዕለም። ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳውም ተደነቀ። ለምንድን ነው እጁ የማይታጠበው ኢየሱስ ብሎ ተገረመ ሰውየው። ያኔ አስቡት ፈጣሪውን ጠርቶ ምሳ ሊበላ እንኳን ከእርሱ ጋር ቁጭ ሲል ለምን እጁ አልታጠበም ብሎ ተገረመ ማለት ነው። ከዛ ምን አለው ጌታም እንዲህ አለው አሁን እናንተ ፈሪሳውያን የጽዋውያንን የወጭቱን እስኪ የጽዋውንና የወጭትን ወጭ ከፍ አድርገው ወደ ላይ እስኪ ይሳደባቸዋል ኢየሱስ። አሁን የኔ ጥያቄ ምንድነው? መጀመሪያ ምክር አልሰጠውም ኢየሱስ። ምክር አልሰጠም፣ አብሮ ቁጭ አለ። እንዲያም አልተሳደበውም። ችግሩ ከዛ በፊት ቢሆን ኖሮ ኢየሱስ ምሳ ሳይበሉ ይመክረው ነበር። እጅህ ለምን አልታጠብክም ስላለው ይህች ነገር መሰረት አድርጎ ኢየሱስ እናንተ ልባችሁ ሞኞች ናችሁ፣ ደንቆሮዎች ናችሁ፣ እንዲህ ናችሁ እያለ ብዙ ነገር ተናገረ ኢየሱስ። ከዛ በኋላ አይ እነርሱን ለማስተማር ፈልጎ ነው እንዳንል ከዛ በፊት አልተናገረም። ምሳ ሊበላ እንኳን ቁጭ ብሎ ነበር፣ ችግር አልነበረውም። ለምንድነው እጅህ ለምን አልታጠበም ብሎ ከተገረመ በኋላ ኢየሱስ የተናደደው? ሰውየውስ እጅህ ለምን አልታጠብክም ብሎ በውስጡ ሲገረም አምላክ መሆኑ እያወቀ ነው ወይ? ቀጥል ኢንሻአላህ። ይሄ ጥያቄ ነው፣ የሚመልሰው ካለ እያብራራ አንድ ክርስቲያን። መርሃባ ሚኪ ገብቷል። ምናልባት እስኪ ሚኪ ሰላም ነው? ሚኪ ወይ እንዴት ነህ? ያለን አልሐምዱሊላህ። ማንን ነው የምታመልከው? ኦኬ ልጁ የተናገረውን ጥያቄ ቢደግምልኝ ደስ ነው የሚለኝ። ማንን ነው የምታመልከው? ነሂም የጠየቀውን ጥያቄውንም እንደገና ቅድም ልጁ ሲከራከርበት የነበረውን ጥያቄውንም ያው እሱን እንደገባልኝ መነሻ ፖይንቱ ልክ ነው። እነዚህ ሀሳቦች የተነሱበት ምክንያት ማንን ነው የምታመልከው ነው። ለማርያም የተሰጣትን ወንድ ልጅ ነው የምታመልከው ወይንስ ለማርያም ወንድ ልጅ የሰጣትን አምላክ ነው የምታመልከው? ከዛ መነሻ አድርገን ነው እነዚህ ሀሳቦች የተንሸራሸሩት። አሁን ደስ ይላል። እንዲህ አይነት ጥያቄዎች በጣም ደስ የሚሉ ናቸው። እንደገና አንዳንድ እያወቅንም የምንጠይቅባቸው ጊዜያቶች አሉ። ማናውቀውንም ነገር ልናውቅ የምንጠይቅበት ጊዜ ይኖረናል። እዚህ ጋር ሲባል አንተ እንዳልከው በማርያም የተወለደው ወንድ ልጅም ከአብ ዘንድ የተላከው ቅድም ስታወሩ ነበር። ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ
ባህሪህን ወድጄዋለሁ። ማንን ነው የምታመልከው? ለማርያም የተሰጣትን ወንድ ልጅ ነው የምታመልከው ወይስ ለማርያም ወንድ ልጅ የተሰጣትን አምላክ ነው የምታመልከው? እዚህ ጋር አይነጣጠልም። ማንን ነው የምታመልከው? እግዚአብሔርን ነው የማመልከው። ለማርያም የተሰጣትን ወንድ ልጅ ታመልካለህ? አዎ አመልከዋለሁ። ኦኬ። ለማርያም ወንድ ልጅ የሰጣትን አምላክስ ታመልካለህ? አመልከዋለሁ። ሁለቱንም ነው የምታመልከው? ሁለቱ ማለት ለምሳሌ እዚህ ጋር ሁለት ብለህ አታነጣጥለው። ያ ማለት ወንድ ልጅና አምላክ አንድ ነው። መጀመሪያ ልጅ አብ አለው ወልድ አለው። አብ አለው፣ እኔ ሲወለድ የኔ አባት አለው። ወንድ ልጅና አምላክ አንድ ነው ወይ? ወንድ ልጅና አምላክ አንድ ናቸው። አንድ ናቸው። ምክንያቱም በባህሪያቸው በስራቸው አንድ ናቸው። በባህሪያቸው በስራቸው አንድ ናቸው። በባህሪያቸው በስራቸው አንድ ናቸው። ነገር ግን ወንድ ልጅና አምላክ አንድ ነው ወይ? አንድ ናቸው። ለምሳሌ ሐሳብን ትረዳኝ ልንገርህ ነው። አንድ ናቸው ብለሃል። ኦኬ እሺ፣ አዳምጠኝ ልንገርህ ወንድ ልጅና አምላክ አንድ ናቸው ብለሃል። ኦኬ ይሄ ልንገርህ ያ ወንድ ያ የማርያም ወንድ ልጅ ልንገርህ መጀመሪያ ልጅ በማርያም ማፀን ውስጥ ወንድ ልጅ ሆኖ እንዲወለድ የማፈቃድ ነበር። እየሰማኸኝ ከሆነ የማርያም ወንድ ልጅ ሞቷል አይደል? ሞቶ ነበር። አምላክ ለማርያም የሰጠው ወንድ ልጅ አምላክ ለማርያም ሞቶ ነበረ። አዎ ሞቶ ነበረ፣ ግን እንደ ሰዎች አሟሟት አይደለም፣ ተነስቶታል። እሱን አይደለም የጠየኩህ። ማን የገደለው? ማን ነው ገደለው? ስለኔ ኃጢአት ራሱን ፈቅዶ ነው የተገደለው። አይሁድ ናቸው ገደሉት። አሕዛብ አይሁድ። ያም ማለት የተገደለው አይሁዶች አምላክን ሮማውያን አምላክን ገድለዋል። አዎ ምክንያቱም አዳምጠኝ፣ እዚህ ጋር አዳምጠኝ። አምላክን ገድለዋል። አሁን ልንገርህ፣ አምላክን ገድለዋል። ለምሳሌ ገድለዋል። አምላክን ሮማውያኖች ገድለዋል። አዎ ገድለዋል። ኦኬ ለምን ገደሉት? አምላካቸውን አይደለም፣ አምላካችን ኢየሱስን ለምን ገደሉት? አምላካቸውን አልገደሉትም እነሱ። አምላካቸውን አይደለም፣ ምናቸውን አይገደሉም። አምላክ ነው አይደል አልከም? ያ አምላካችን ገደሉ። ኢየሱስን ማለት ነው። የነሱ አምላክ ኢየሱስን ገደሉት። አልጠየቁም። አይለዩም። ኦኬ የነሱ ስለዚህ አምላካቸውን ገድለውታል ወይስ አልገደሉት? ያ ማለት ገድለዋል። ኦኬ ስለዚህ አምላካቸውን ገድለዋል። ምንድን ነው አምላካቸውን ሮማውያኖች ገድለውታል። ስለዚህ አሁን እዚህ ጋር ቆይ አንተም ማወቅ የሚያስፈልግ ነገር ምን መሰለህ? እኔ ቆይ ሮማውያኖች አሰላሙ አለይኩም ኢብሮዬ፣ አንድ መሀል ላይ በጣም እሺ፣ መሀል ላይ ማባችሁ ትንሽ እንትን ሆነ። ሚኪ ይሰማል? ይሰማኛል። አዎ ድምጽ ምናምን ያምራል። ዘማሪ ነህ እንዴ? ነኝ። ድምጽሽ ያምራል። አይ እንትን ቴንኪው አመሰግናለሁ። እንትን አየሁኝ። ይሄ ባዮህ ላይ ስገባ ፊልጵስዩስ ምዕራፍ 4 ከቁጥር 6 ላይ ያለውን ገልጣል። ቴንኪው። አዎ እዛ ጋር የሚያወራው ስለማን ነው? እዛ ጋር የሚያወራው ስለማን ነው? እሱ ሌላ ይሄ ሌላ ነው። ለጠየኩት መልሱን ልስጥለት። መልሱን ልስጠው። መጀመሪያ እዚህ ጋር መጣ የራሱን ተናገረ።
ኢብራሂም ተናገረ። መልሱ እዛ ላይ ያለ ብዬ እኮ ነው። መልሱ እዛ ላይ ያለ፣ ሌላ ቦታ ከምንሄድ መልሱ እዛ ላይ ያለ ብዬ እኮ ነው። ይሁን ችግር የለውም። ምን ልንገ አዎ አይ ምን እንዳለ ታውቃለህ ማይሮ? አምላካቸውን ገለዋል እያለ ነው። ሮማውያኖች አምላካቸውን ገለዋል። አምላካቸውን እንትን እሱ ጋር ከገባ እንትን እንዳይለው እዛ ፊልጵስዩስ ምዕራፍ 4 ከቁጥር 6 ላይ በቃ ይመጣ። አንብብልኝ፣ እዛ ጋር አንብብልኝ። አንተ ራስህ አንብብልኝ። ታው አንብብልኝ። ችግር የለም አንብብልኝ። ታንክ ዩ ፊልጵስዩስ ምዕራፍ 4 ከቁጥር 6 ላይ ጳውሎስ የጻፈው መልእክት ላይ እንደዚህ ይላል፣ ጌታ ቅርብ ነው፣ በነገሩ ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል አይደለ? አዎ ሁሉ ጊዜ በጌታ ደስ ይበላችሁ፣ ደግሜ እምላለሁ ደስ ይበላችሁ ይላል። አዎ እዚህ ጋር አምላክ የተባለው ማለት ነው። እዚህ ጋር ዋናው ነገር ማወቅ ያለብህ በሳሳ አምላክ የተባለው ሚካኤል እግዚአብሔር ኢየሱስ ክርስቶስ። እዚህ ጋር አምላክ የተባለው እግዚአብሔር ኢየሱስ ክርስቶስ። አዎ ቁጥር 9 ላይ ግን ከእኔ ይላል የተማራችሁትና የተቀበላችሁትን የሰማችሁትን ያያችሁትን ሁሉ እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል አለ። ማን ነው ያለው? ጳውሎስ። አዎ የሰላም አምላክ የሰላም አምላክ እሱ ከማን ጋር ነው? ከእናንተ ጋር። ቆያ የሰላም አምላክ የተባለው እዚህ ጋር ኢየሱስ ክርስቶስ ነው። አዎ ኢየሱስ ክርስቶስ አባት ይባላል በባይብል ላይ አባት ይባላል ኢየሱስ ክርስቶስ በባይብል። አዳምጠኝ። እዚህ ጋር ኢየሱስ ክርስቶስ በባይብል አባት ይባላል ወይ? አንድ መልስልኝ። አይባልም። አብ ወልድ መንፈስ ቅዱስ ነው። አይባልም። ለአምላካችንና ለአባታችን እስከ ዘላለም ድረስ ክብር ይሁናል። ማን ነው እዚህ ጋር አምላክና አባት የተባለው? አምላክና አባት የተባለው ማን ነው? ኢየሱስ ክርስቶስ አባት አይባልም ብለሃል። እዚህ ጋር አምላክና አባት የተባለው ማን ነው? አምላክ እኔ አሁን ልነግርህ አትሰጠኝም። ከተደማመጥን ነው። እዚህ ጋር የራስን ሐሳብ አምላክና አባት ለምሳሌ እናንተ አዳምጠኝ። ሚኪ አትናደድ። እኔ ኢብራሂምን ላናግረው መጀመሪያ ኖ አንተንም አላናግረው። እንደዛ ከሆንክ አላናግርህም። አንተንም አላናግርህም። ኢብራሂምን ላናግረው። እሱ ይጠይቀኝ። እንደዛ አይባልም። 3-4 መሆን አይቻልም። ከኢብራሂም ጋር ልሄድበት ችግር የለውም። ውረድ አይባልም። እሺ እኔና እሱ ታዳምጣለህ። ኢብራሂም እንዴ ሊጠይቅ ሚኪ ኢብራሂምን ላናግር እንደሱ እኮ ሊያዙ ላይ ገባው ላ በፍጹም ኢብሮ አፋን። እሺ ጀሚ ቆይ አንድ ጊዜ ራሱን ነው ችግር የለውም። ተግባብተናል ከማሂር ጋር ራሱን ነው የማመጣው። ሌላ የትም አንሄድም። እኔና ማሂር አንድ ነው። ቀደም ብለሃል ሮማውያኖች አምላካቸውን ገለዋል ብለሃል። አታስወርዱት ጋይስ፣ አስወርዳችሁት ነው። ማሂር ክፈተው የአሁኑን ቪዲዮ። አይ በቃ ቀጥሉ። ለምን እንደሆነ ታውቃለህ? የገደሉት ይህንን እዚህ አንቀጽ ላይ ያለውን ነው የገደሉት። አንዴ መልሱት ልጁን። ኦኬ ቪዲዮን ክፈተው ማሂር። ኢብራሂም ሊንገሪ ቆይ አንድ ጥያቄ ልጠይቅ። ቆይ ከመጠየቅ በፊት አምላካቸውን ገለዋል። ቆይ ልጠይቅ ቆይ አንዴ ማሂር ክፈተው። ልጠይቅ ቆይ አንዴ ተረጋጋ ማሂር። ልጠይቅ የነው ማዳምጠኝ። ትጠይቀኛለህ አንዴ። ልጠይቀኝ። በአብ በወልድ በመንፈስ ቅዱስ ታምናለህ? በአብ በወልድ በመንፈስ ቅዱስ ታምናለህ? የመረጋጋት መንፈስ የለህም። ተረጋጋ እሺ ሚኪ ተረጋጋ። ሰዎች እንዲማሩበት ስለምፈልግ። ኦኬ እሺ እየጠየኩኝ እኮ ነኝ። አንተም እየጠየቅኝ እየፈላለክ እንደምትጠይቀው አንተ በጠየቀው መስመር ላይ ነው የምንሄደው እንጂ ሌላ ጋር ዘለዝል መግባት አይቻልም።
ምንም ችግር የለም። ምንም ችግር የለም። ነው ችግር የለም። አንዴ ተቀበል። ችግር የለም። እስካሁን ድረስ አንተ እኮ ነው እየጠየከኝ ያለው። ካልተደማመጥን ደግሞ አንድ ላይ አይመጣም። ሚኪ መረጋጋት አልቻልክም እኮ። ሰላም እኔንም አዳምጠኝ እኮ አዳምጠህ ነው። እኔንም አዳምጠኝ እሺ። ያው ማሂር ክፈተው አንድ ጊዜ ይሁን አንቀስ የመጀመሪያውን ክፈት። እኔ ማሂርን ነው እያወራለሁ። ተረጋጋ እንጂ ማሂር የለህም? ኦኬ አይ ያው ነው ቪዲዮ ከፈትከው? እሺ ቆይ እስከዛ ኦኬ። ቅድም ብለህ ነበር መሰለህ አምላካቸውን ሮማውያኖች ገለዋል ብለሃል። ሰው ለአምላካችንና ለአባታችንም ክብር ይሁን ብለው የተባለው ማን ነው? አምላክ ነው አይደለ? አውራ አምላክ ነው አይደለ? ይሄንን አምላክ ነው አይደለ? እየሰማሁ እኮ ነው። ይሄንን አምላክ ነው የገደሉት። ይሄንን አምላክ ነው የገደሉት። ለአምላካችንና ለአባታችን ወደኋላ ለአምላካችንና ለአባታችን የሚባለው ኢየሱስ ክርስቶስን እኮ ነው። ለአምላካችንና ለአባታችንም እስከ ለዘላለም ክብር ይሁን። አባታችን እርሱ አምላካችን ነው፣ አባታችንም ነው። እርሱ አምላካችን። እሺ ሙቀቱን ተውና ኢየሱስ በባይብል አባት አልተባለም አይደል? አልተባለም። ኦኬ። ስለዚህ እዚህ ጋር የገደሉት ልጁን ኢየሱስ ክርስቶስን አንዴ ኢየሱስ አባት ካልተባለ ለአምላካችን ለአባታችን በዘላለም ክብር ይሁን አሜን ይላል። አምላክ ይሄንን ምስጋና የተገባውን ወይም ክብር ይገባው ያሉትን ነው ሮማውያኖች የገደሉት። ኢየሱስ ክርስቶስ። ኦኬ። ስለዚህ አምላካቸውን ገድለዋል። ለምን ገደሉክ? የኢየሱስ ክርስቶስ የአምላክ ልንገርህ። በቃ አሁን ጨረስክ? አልጨረስኩም። እሺ ቀጥል። አምላካቸውን ገደሉት ብለህ ያልክ ይሄንን ምስጋና የተገባው ነው አይደል? ስለዚህ የጌታችን የኢየሱስን አባት የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ይላል። አየው፣ የኢየሱስ ክርስቶስ አምላክና አባት ይመሰገናል አይደል? ይመለካል። የቱ ጋር? ይሄው። እሺ አንብብልኝ፣ እንደገና አንብብ። ከላይ አንብብ። ራቅ አድርገው እኔ ላምብለት። ሚኪ ይሰማል? እሺ ያው ይሰማኛል። አባ ማይሮ ይሰማኛል። ፊልጵስዩስ አንተ ቅድም ባዮ ላይ ያደረከው ጥቅስ ላይ ይሄንን አንብብ። ሌላ ቦታ አትሂድ። ይሄንን አንብብ። ሚኪ ተረጋጋኝ። እሺ ይሄን አይደለም። ይሄን እንደዚህ ላይ ቆላስይስ ምዕራፍ 1 ከቁጥር 3 ላይ ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን ሁልጊዜ እናመሰግናለን። የኢየሱስ ክርስቶስ አባትና አምላክ ማን ነው? ሚውት ነንሳ። ምን አልከኝ? የኢየሱስ ክርስቶስ አባትና አምላክ ማን ነው? እግዚአብሔር ማን? እግዚአብሔር ማን? አምላኩ ነው አይደለም? አምላኩ ነው አይደለም? አምላክ ነው። ለኢየሱስ አምላኩ ነው አይደለም? ለኢየሱስ ክርስቶስ አምላኩ ነው አይደለም? እግዚአብሔር አባት ነው። አምላኩ ነው አይደለም? አባት ነው።
ይሄ አምላኩ የሚለው ማን ነው? የኢየሱስ ክርስቶስ እግዚአብሔር አባትና አምላክ ይባረክ ይላል። ማን ነው? አባትና አምላክ ማለት እኮ የኢየሱስ ክርስቶስ አምላክና አባት ያ ማለት እኮ የኢየሱስ ክርስቶስ አባት እግዚአብሔር ነው። ኢየሱስ ክርስቶስ አምላክና አባት ኢየሱስ ክርስቶስ አምላኩ ማን ነው? አምላኩ አባት አንብብልኝ አንብብ አንዴ። እሺ አንዴ አዳምጠኝ። እሺ ተረጋጋና አዳምጠኝ። ኢየሱስ ክርስቶስ አባትና አምላክ አለው። እግዚአብሔር ማለት አምላክ ማለት ነው። የኢየሱስ ክርስቶስ አምላክና አባት ማለት ነው። እዚህ ጋር እንደገና አንብብልኝ። እሺ ለመጨረሻ ጊዜ ላነብላችሁ። እስከዛው ግን አዲስ አካውንት ስለሆነ ፎሎ እሺ። ለእምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስ አባትና እግዚአብሔር አለ። እግዚአብሔር ማለት አምላክ ማለት የእግዚአብሔር አባት የኢየሱስ ክርስቶስ አምላክና አባት ሁሉ ጊዜ ይመስገናል። እዚህ ጋር የሚመሰገነው የኢየሱስ ክርስቶስ አባቱም አምላኩም ነው አይደል? አምላክ አለው ኢየሱስ ክርስቶስ በዚህ ጥቅስ መሰረት አምላክ አይደለም? አምላክ አለው እያልኩ ነው። ለኢየሱስ ክርስቶስ ያው አለ አምላክ የለውም አለ? አምላክ አለው አለ። እኔ አሁን ልንገሬ ምንም አትንገረኝ። ማነው አባቱ? ማነው አምላክ? እግዚአብሔር አምላክ አባት እግዚአብሔር የኢየሱስ ክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ማለት ይሄ የማይነጣጠል ነገር። እዚህ ጋር አሁን ቃላቶቹን ነጣጥላችሁ ተናገሩ። እግዚአብሔር ማለት አምላክ ማለት ነው። እግዚአብሔር ማለት አምላክ ማለት ነው። ገባ? እግዚአብሔር ማለት አምላክ እግዚአብሔር ማለት አምላክ ነው። የኢየሱስ ክርስቶስ አባትና አምላክ ሁሉ ጊዜ ይመስገን ይላል። ኢየሱስ ክርስቶስ አባትም አለው አምላክም አለው። ማን ነው አምላኩ? እርሱ አምላክም ነው አባትም ነው። ማን? የኢየሱስ ክርስቶስ ማን? አባት እግዚአብሔር ሁሉ ጊዜ የክርስቶስን አባት እግዚአብሔርን ሁሉ ጊዜ የክርስቶስን አባት እግዚአብሔርን ሁሉ ጊዜ የሚባለው እግዚአብሔር ነው፣ አብን ነው። እሱ ለኢየሱስ ክርስቶስ አባቱም አምላኩም ነው አይደለ? በዚህ ጥቅስ መሰረት አባትም አባት ነው። ናመልስ የኢየሱስ ክርስቶስ አባትና አምላክ ሁሉ ጊዜ ይመስገን ይላል። የኢየሱስ ክርስቶስ አባትና አምላክ ማን ነው? ኢየሱስ ክርስቶስ አምላክም ነው አባትም ነው። እግዚአብሔር ማን? እግዚአብሔር አዎ፣ እግዚአብሔር አብ። እግዚአብሔር ማን? እግዚአብሔር አብ። በቃ ጨርሰን። ቴንክ ዩ በቃ ጨርሰን። እግዚአብሔር አብ ለኢየሱስ ክርስቶስ አባቱም ነው አምላኩም ነው። በቃ አለቀ። ጨርሰን። አለቀ። በቃ እናመሰግናለን። አለቀ። ሌላ ሰው ስለዚህ በቃ ይብሮ ጨርስ። በቃ አትቀጥል ከሱ ጋር ቀጥ። በቃ ይለቃል። ያዝጋል። እውነት እናመሰግናለን። ቅድም እኮ በነገራችን ላይ ቅድምም አልቆ ነበረ ኢየሱስ አምላክ አለው ብሎ ያሉ ሰዓት ኦልሬዲ አልቋል ጉዳዩ። አሁን እናንተ ዝም ብላችሁ ነው። እኔ የምልህ አንድ ጥያቄ ልጠይቅ። እምሩ አንድ ጥያቄ ልጠይቅ። ኦኬ ምንድን ነው ጥያቄ? በእግዚአብሔር አባት በአብ በወልድ በመንፈስ ቅዱስ ታምናለህ? አብ ወልድ መንፈስ ቅዱስ ታምናለህ? የሚባል ታሪክ የለም። እሱ ሰዎች እምነቱን እንደ እምነት አከብራለሁ፣ አማኞችንም አከብራለሁ። ግን በሰዎች የተፈጠረ ትምህርት ነው። እኔ ሙስሊም የእስልምና እምነት ተከታይ ሙስሊም። ምኑ በሰዎች የተፈጠረ ነው? ትምህርቱ። የቱ ትምህርት? አብ ወልድ መንፈስ ቅዱስ ስላሴ በሰዎች የተፈጠረ ነው። ቃል ስጋ ሆነ የእምነትና ጸጋን ተሞልቶብኛ። ታምናለህ ወይ ያለ አይደልከኝ እኮ መልሴን አዳም ሙሉ መልሴን አዳም። እኔ የእስልምና እምነት ተከታይ ሙስሊም ነኝ። አልሐምዱሊላህ ረቢል ዓለሚን። ገባህ? እኛ ደግሞ አብ ወልድ መንፈስ ቅዱስ ብለን አምላክ ብለን አንል። እኛ አንድ አምላክ አላህ ብቻ ነው የምንለው። የተሳሳተ ትምህርት መሆኑን ታውቃለህ? ያ ማለት አብን ከወልድ አንተ ስለማታ አሁን እኮ ምን እንደሆነ ታውቃለህ? አንተ ትምክህት ይዞ አዲሽናል የሆነ እውቀት እንዳትጨምር አደረገ።
ወይም እንዳትማር ወይም አዲስ ነገር ወደ ውስጥ እንዳይገባ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አይ አሁን እኮ ነገርከን እኮ አሁን አንተ ምን አልከን መሰለኝ የኢየሱስ ክርስቶስ አምላክና አባት አብ ነው ብለህ ጨርሰሃል። ስለዚህ ሮማውያኖች ደግሞ አምላካቸውን ገለዋል ብለሃል አይደል? በቃ አምላካቸውን ከገደሉ እንግዲህ እነዚህ ሰዎች ሌላ ሰው የለም ለማለት ነው። ሌላ የለም ማለት ነው። ወልድ የለም ማለት ነው። ልጅ የለውም ማለት ነው። ወልድ አልጠየቀውም አምላካቸውን እዚህ ጋር ብዙ 1100 ሰው ነው እየተከታተለ ያለው። 1000 ሰው ነው እየተከታተለ ያለው። ገባኝ። 1000 ሰው እየተከታተለ ነው። እዚህ ጋር ካንተ ጋር እኮ ጨርሰናል። እኔ እስካሁን ራሱ ሞዴሬተሮች እንዴት እንዳቆየው አላውቅም። ምክንያቱም የእናንተ ነገር ያው ስሮጡ የታጠቁ ስሮጡ ይፈታል እንደማለት ነው። ግድ የለህም ጨርሰሃል። የጨረስከው ነገር ምንድነው? አንደኛ ሮማውያኖች አምላካቸውን ገለዋል ብለሃል። ሁለተኛ ነገር ደግሞ አዎ ኢየሱስ አምላክም አባትም አለው ብለሃል። ጨረስን እኮ። አሁን ይሄንን ነገር ምኑን ነው ለሰው ልጅ አሁን ኢትስ ኦኬ ወይ ሌሎች ካላችሁ ገቡና የምናወራው ነገር ካለ እንጂ ያለ እናወራለን። መሲ ማይር ሰማለው ወይንስ ከእሷ ነው? ትሰማለህ? ቀጥል ኢብራሂም። መርሐባ መሲ ያለሽ? አይሰማም? አሁን ይሰማል። ዌልካም። ሰላም ለዚህ ቤት ብያለሁ። ሰላም ላንቺም ብለናል። ዌልካም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማንን እያመለክሽ ነው መሲ? አምላክ ነው። አምላክን የምታመልከው አምላክን ማን ብለሽ ነው የምትጠሪው? እግዚአብሔር ብዬ እጠራለሁ። እሱን በኋላ ትጠይቀኛለህ። አሁን ጥያቄ አለኝ። ኦኬ ነው ጥያቄ ለመጠየቅ ነው የገባሽው እንጂ ለመመለስ አይደለም። መልስም መልሳለሁ። እሺ እንደዛ ከሆነ ያ እግዚአብሔር ብለሽ የጠራሽው ኢየሱስ ነው ወይንስ ከኢየሱስ ውጪ? እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ። አሃ ሶስቱንም? አዎ ሶስቱም እግዚአብሔር ናቸው ብሎ ያስተማረ ነብይ ማን አለ? ክርስቶስ። ነብይ እኮ ነው ያልኩሽ እኮ። ኢየሱስ እኮ ነብይ ነው። ነብይ አይደለም ብሎ የሚያምን ሰው አለ? ክርስቲያን አለ እንዴ? አሃ ስለዚህ ነብይ አታመልኪ? አመልካለሁ እንጂ። ነብይ ታመልኪያለሽ እኮ። ኢየሱስን አመልካለሁ አልኩ። ኢየሱስ ነብይ ብቻ ስላልሆነ። ኦኬ ስለዚህ ነብይንም አምላክን ነው የምታመልኪው ነው? ምን ነብይንም አምላክን ነው የምታመልኪው? አይነጣጠልም። ነብይም ነው አምላክም ነው አታመልክም። እንደዚህ የሚባል ነገር የለም። ይባላል እንጂ ስለ ኢየሱስ ማንነት ሲታወራ ግን አምላክና ነብይ አንድ ነው እንዴ? አንድ አይደለም። ኦኬ ስለዚህ አንቺ አምላክና ነብይ አንድ ካልሆነ የምታመልኪው ማንን ነው ስልሽ ነብዩንም አምላክንም አልሽ። ነብዩንም አመልካለሁ አልሽ። ነብይን ያመለከ እኮ በስጋ የተገለጠ አምላክ ኢየሱስ ክርስቶስ ማለት ነው። ኦኬ እንደዛ ከሆነ ኦኬ በቃ ትንሽ ዞር አድርጌ ልጠይቅሽ። ኢየሱስ ማንን ያመለከው?
ስትል አመለከ ስትል ኢየሱስ ያመልክ ነበር እዚህ ምድር ላይ እያለ አምልኮ ይፈጽም ነበር፣ ምስጋና ያቀርብ ነበር፣ ጸሎት ያቀርብ ነበር፣ ይለምን ነበር፣ ይማጸን ነበር። ወደ ማን ነው የጸለየው? ነው ወደ አባቱ እኮ አምልኮ እኮ ነው። ጸሎት፣ ምስጋና፣ ስግደት አምልኮ ናቸው፣ የአምልኮ ስርዓቶች ናቸው። አዎ። ኦኬ። ስለዚህ ማንን ያመለከው ኢየሱስ እዚህ ምድር ላይ ሆኖ? አብን ነው አልኩ እኮ አባቱ፣ የኢየሱስ አባትና አምላክ። ኦኬ። ኢየሱስ ወልድን አምልኳል? ኢየሱስ ወልድን አምልኳል? ራሱ ኢየሱስ ወልድን አምልኳል ራሱ። ኢየሱስ ራሱ ወልድ እኮ ነው አልኩ እኮ። ወልድን አላመለከም አይደለ ማለት እንግዲህ አመለከ የሚል አልተጻፈም። ከየት አምጥተናል? እሺ መንፈስ ቅዱስን አምልኳል? አልተጻፈም። አላነበብኩትም። ኦኬ። ስለዚህ አንቺ ማንን አይተሽ ነው የምታመልኪው? ኢየሱስ አንቺ የኢየሱስ ተከታይ ከሆንሽ ኢየሱስ እዚህ ምድር ላይ ሆኖ አብን ብቻ ካመለከ ኦኬ፣ አንቺ ደግሞ የኢየሱስ ተከታይ ከሆንሽ ኢየሱስ ያመለከውን ነው ማምለክ ያለብሽ አይደል? አዎ። ታዲያ ለምንድን ነው ኢየሱስ ያመለከውን የማታመልኪው? ለምንድን ነው? እያመለከው እኮ ነው እንዴ? ኢየሱስ ያመለከው አብ ወልድ መንፈስ ቅዱስ ነው ወይንስ አብን ብቻ? ያመለከው ነው ያስተማረው ነው የምትለው? ማመልከው አንድ አምላክ ነው አይደለም። ፖይንቱ ላይ እንድትመጪ ነው የፈለኩት እኔ የጠየቅኩሽ። እኔ ማመልከው አንድ ኢየሱስ ከአብ ውጭ ያመለከው አለ? እኮ አብን ነው አልኩ እኮ። እንጂ ስላሴን አላመለከም አይደል ኢየሱስ? ምን ማለት ነው ስላሴ? አብ ወልድ መንፈስ ቅዱስ ምንድን ናቸው? ስላሴ እኮ አብ ምንድነው? ወልድ ምንድነው? መንፈስ ቅዱስ እሱን አልጠየቅኩሽም። አሁን ምንድነው ሳይሆን እኔ የጠየቅኩሽ አንቺ ማን ኢየሱስ አብን ብቻ ነው ያመለከው? ኦኬ፣ ኢየሱስ አብን ብቻ ካመለከ አንቺ ደግሞ የኢየሱስ ተከታይ ከሆንሽ ኢየሱስ ስላሴን ካላመለከ አንቺ ለምንድን ነው ስላሴን የምታመልኪው? እንደ ኢየሱስ አብን ብቻ ለምን አታመልኪም? እኮ ስላሴ ስትል እኮ የሆነ ሶስት አምላክ አደረክ፣ አንድ አምላክ ነው ማመልከው እኮ መጠሪያ። አሁን እሱ ማንም ይበል ማንም ኢየሱስ አምላክ ብሎ የሚያመልክ የነበረው አካልም ብሎ ምንም ብሎ አብን ብቻ ነው። ኦኬ፣ ከአብ ውጭ ያመለከው የለም። አብ ወልድ መንፈስ ቅዱስ ብሎ ኢየሱስ አላመለከም እዚህ ምድር ላይ። ማንን አይተሽ ነው አንቺ የምታመልኪው? ስትጸልዩ እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችሁን ሆይ ብላችሁ ጸልዩ ብሎ አላለም? አባት የተባለው አብ ነው። ከአብ ውጪ ደግሞ አባት የተባለ የለም። ስለዚህ አምልኮ የምትፈጽሚው ማንን አይተሽ ነው? ኢየሱስ እዚህ ምድር ላይ ሲመላለስ አብን ብቻ ነው ያመለከው። እኮ ነገርኩህ እኮ አሁንም ቢሆን አንድ አምላክ ነው ማመልከው ነው የኔ ፖይንት እኮ። ያ አንድ አምላክ አብ ብቻ ነው ወይንስ ስላሴ ነው? እኮ አምላክ ከሆነ የምታወራኝ አብም ወልድም መንፈስ ቅዱስም ነው እኮ። እንደዛ ብሎ ደግሞ ኢየሱስ አላመለከማ። ኢየሱስ ያመለከው አብን ብቻ ነው፣ አብ ወልድ መንፈስ ቅዱስ ብሎ አላመለከም እያልኩሽ ነው። አስተምረዋል እንጂ
ማምለክ ማለት ምንድነው? አስተምር እኔ ያመለከውን እየጠየቅኩሽ ያለሁት አምልኮ ሲፈጽም ኢየሱስ አምልኮ ሲፈጽም አብን ብቻ ነው ሲያመልክ የነበረው። አባት ሆይ ስለሰማኝ አመሰግናለሁ፣ እቺ ጽዋ ከኔ ትለፍ እያለ ብዙ እያመሰገነም ስለሰማኝ አመሰግናለሁ እያለ ማለት ነው ሲያመልክ የነበረው አብን ብቻ። ለምንድን ነው እንደ ኢየሱስ አብን ምን ብቻ ብዬ ነው ማመልከው? ዛሬ ለምሳሌ ምን እያልኩ ነው ማለት? ያንቺና የኢየሱስ ልዩነቱ ምንድነው? ኢየሱስ ሲያመልክ የነበረው ኢየሱስ አብን ብቻ ነበረ ሲያመልክ የነበረው። ኦኬ የአብ የሰማይና የምድር ፈጣሪ ነው አይደል? አብ ብቻ የኢየሱስም አባትና አምላክ የተባለ የፍጥረታት ሁሉ አምላክ የተባለ አብ ነው። ኢየሱስም እዚህ ምድር ላይ ሆኖ ሲያመልክ የነበረው አብን ብቻ ነው። አንቺ አሁን አብን ወልድን መንፈስ ቅዱስን አመልካለሁ ብለሽ ስትይ ኢየሱስ እዚህ ምድር ላይ ኦኬ አምልኮ ሲፈጽም የነበረው አብን ብቻ ከሆነ እናንተ ማንን አይታችሁ ነው አብን ወልድን መንፈስ ቅዱስን የምታመልኩት? ነው ኢየሱስ አብን ብቻ ነው ያመለከው። ኢየሱስ ምድር ላይ በነበረበት ጊዜ ነው ነው ኢየሱስ ምድር ላይ በነበረበት ጊዜ ሲያስተምር ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ። ልጅቷ ምን ኦርቶዶክስ ነች ፕሮቴስታንት ነች? የስላሴ አማኝ ናት። ገባኝ። ስላሴ ያው ፕሮቴስታንትም እንትንም አንድ የሆነ ለጠይቃት ኦርቶዶክስ ከሆነች አይ ኦርቶዶክስ መስለኝ። ኦርቶዶክስ ብትሆንማ አይደለም ኦርቶዶክስ አይደለም ወንጌላዊ ነች። ኦኬ ወንጌል አማኝ ነሽ? አዎ በመሀል ገባብኝ አትበለኝና ትንሽ በጠይቃት። አዎ መልሱን አልመለሰችልኝም እና ነው ለዛ ነው። ደረስንም። እሺ ቀጥሉ። መልሱን ትመልስና ችግር የለውም። አንተም የታየህን በሌላ መልኩ ትቀጥልላታለህ። መልሽልኝ እንጂ አጣብቂኝ ሆነብሽ። በዚህ መልኩ አስበሽው አታውቂም ነው? በዚህ መልኩ አስበሽው አታውቂም? ለምሳሌ ሰዎች እንዲገነዘቡ ነው እኔ እንደዚህ አይነት ነገሮችን የማነሳው። ለምንድን ነው ኢየሱስ እዚህ ምድር ላይ ሲኖር አብ ወልድ መንፈስ ቅዱስ ብሎ አምልኮ አያውቅም። አብን ብቻ ነበር ሲያመልክ የነበረው። ኦኬ እንዴት ስትል? አዎ እንደው ስትጸልዩ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ ሉቃስ 11 ላይ ሲያስተምር ጸሎታችሁን ራሱ ሲያስተምር እናያለን። ኢየሱስ ደግሞ እዚህ ምድር ላይ አባት ተብሎ አልተጠራም። በሰማይ የምትኖር አባታችን ሆይ የዕለት እንጀራችንን ስጠን እያለ የምትጸልዩት የዘውተር ጸሎታችሁ አባት የተባለው አብ ብቻ ነው። ገብቶሻል? ስለዚህ እዚህ ምድር ላይ ኢየሱስ ሲመላለስ አብን ብቻ ካመለከ ወልድ ወይም አብ ወልድ መንፈስ ቅዱስ ብሎ አምልኮ አያውቅም። እንደናንተ ትምህርት ደግሞ በአብ በወልድ በመንፈስ ቅዱስ ስም አምልኮ ካልፈጸማችሁ እምነታችሁ ትክክል አይደለም ብላችሁ ታምናላችሁ። ስለዚህ ኢየሱስ እዚህ ምድር ላይ አምልኮ ሲፈጽም የነበረው ለአብ ብቻ ከነበረ እንደናንተ ትምህርት ኢየሱስ ራሱ አልዳነም ማለት ነው። የስተት ትምህርት ነበር ወይም በስተት ነበር አምልኮ ሲፈጽም የነበረው የሚለውን ነገር ትምህርት ያመጣል፣ ጥያቄ ያመጣል። ኦኬ ስለዚህ የአብ የወልድ የመንፈስ ቅዱስን አምልኮ እናንተ ናችሁ የምታመልኩት። ኢየሱስ እዚህ ምድር ላይ ሲመላለስ አብን ብቻ ነበር ሲያመልክ የነበረው። ሰው ማን ሲያመልክ አይታችሁ ነው አብ ወልድ መንፈስ ቅዱስ ብላችሁ የምታመልኩት? ኢየሱስ ይህንን ካላመለከ ስላሴን ካላመለከ መልሽልኝ። እሺ ኢየሱስ ምድር
ላይ በነበረበት ጊዜ እኮ አሁን ኢየሱስ በሰማይ ስለሚመለክ ነው አልኩ የምናመልከው። እሱ በስጋ በነበረበት ጊዜ ልመለክ አይደለም ወደዚህ ምድር የመጣው አምልኮ ፍለጋ ሊመለክ ተልእኮን ከጨረሰ በኋላ ግን ወደ ነበረበት ክብሩ ሲመለስ ነው የኔ ጥያቄ እያመለኩ ነው። ስለዚህ ለዛ ነው የማመልከው። ኦኬ እንደዛ ከሆነ ኢየሱስ ታዲያ ለምንድን ነው አብ ወልድ መንፈስ ቅዱስ ብሎ ያላመለከው? አምልኮ ያልፈጸመው ነው ለምንድን? አብን ብቻ ለምን አመለከ? ስተት ነው አብን ብቻ መምለኩ? አሁንም አብ ስትል ስለምንድን ነው? አብ ስትል እኮ ስለምንድን ነው የምታወራው? አብ ወልድ መንፈስ ቅዱስ ስትል ኦኬ ረመዳን ከዚህ ፖይንት እንድትወጣ ስላልፈለኩ ነው። ጠይቃትና እመለሳለሁ። እሺ ማለት የኔ ፖይንቴ ከዚህ እንትን ነበር ለየት ባለ ያው በመጽሐፍ ቅዱስ ዙሪያ ነበር። በዚህ ዙሪያ ደግሞ በያስኮ ቶፒክ ላይ ጠይቃት ትችላለህ፣ ያው ፈቃደኛ ከሆነች ማለት ነው። እና መሲ የኔ ጥያቄ ምንድነው መሰለሽ መጽሐፍ ቅዱስን የእግዚአብሔር ቃል ነው ብለሽ ነው የምትቀበለው አይደለ? ከፖይንት ያስወጣንም ረሚ። እሺ ያስወጣንም እዚሁ ሐሳብ ላይ ነው የምታገናኘው ነገር አለ። የሚገናኝ ነገር ከሆነ ችግር የለም። አይቀጥልም። ከዚህኛው ፖይንት ሌሎችም ሰዎች ግንዛቤ እንዲወስዱ ነው። እዚህ ያላችሁ ክርስቲያኖች እንድታስቡት ነው፣ እንድታስተነትኑት ነው። ኦኬ ተፈክሮ እንድታረጉበት ነው። በአንድ ቶፒክ ላይ ሰለቻል ብዬ ነው። ገብቷል። በዚህ ለምሳሌ ዋና በመሳምንበት ነገር ላይ ስለ አምላክነቱም ሆነ ስለ ነብይነቱ የሚወራው እዛው መጽሐፍ ውስጥ ነውና በዛ ዙሪያ ወይ መራሱ ይቅደም ብዬ ነው። ትክክል ነህ። ሐሳብህን ተቃውሜው እኮ አይደለም ረሜ። ግን ምንድነው መሰለ ሰዎች በዚህ መልኩ ደግሞ እንዲያስተውሉት እንዲገነዘቡት ስለሚያስፈልግ ነው እንጂ ሐሳብህ ልክ አይደለም ማለት አይደለም። ግን ደግሞ ምንድነው ሰዎች በእንደዚህ አይነት ጥያቄዎችም እንዲገነዘቡ ነው። እዚህ ያለው ክርስቲያኖች እንዴ ኢየሱስ አብን ብቻ ነው እንዴ ሲያመልክ የነበረው? ስለዚህ እኔ ማንን አይቼ ነው አብን ወልድን መንፈስ ቅዱስን የማመልከው? ምክንያቱም አምልኮ ለሚባለው ነገር እዚህ ምድር ላይ አምልኮ የሚባለው ነገር ለአምላክ የሚገባ ነው። ኦኬ ኢየሱስ ደግሞ ያስተማረው አብን ብቻ መመለክ እንደሚገባው ኦኬ ካስተማረ አምልኮ እንደ ቀላል ነገር የሚታይ ነገር እኮ አይደለም። እንደ ቀላል ነገር የሚታይ ነገር አይደለም። አብን ብቻ አምልኮ ከሄደ አምልኮ የሚገባው በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ ኢየሱስ ካስተማረ አባት የተባለው ሥላሴ አይደለም፣ አብ ብቻ ነው። ሰዎች ይህንን እንዲገነዘቡ ያስፈልጋል። ስለዚህ ክርስቲያኖች ማንን አይታችሁ ነው ሥላሴን የምታመልኩት? አብ ወልድ መንፈስ ቅዱስ ብላችሁ አምልኮ የምትፈጽሙት ማንን አይታችሁ ነው? የጉዳዩን ባለቤት እስካወራው ድረስ የሰለቻችሁ ሰዎች ምንም ማድረግ አልችልም። ሰዎች እናንተ ሙስሊሞች አይመለከታችሁም ሲጀመር ማለቴ እናንተ ሙስሊም ናችሁ፣ ግራ የሚያጋባ ነገር ስለሌላችሁበት ማለት ነው። ሁለተኛ ነገር ደግሞ ባትረብሹን ጥሩ ነው። የምንወያየው እኛ ነን። የጉዳዩ ባለቤት መሲ ናት አይደል? መሲ እንድትገነዘብ አእምሯ ላይ ነው መስራት የምፈልገው እኔ። አትረብሹን፣ አላህን ፍሩ ሙስሊም ከሆናችሁ። እኔ ማንንም አልወቅስም፣ ግን አትረብሹን ነው። ኦኬ መሲ ፕሊስ መልሽልኝ ብሮ። መሲ አቤት። እሺ መልሳለሽ? እና ስግደት ማለት የአምልኮ ፓርቲ ነው አይደል? ስግደት ማለት ኦኬ እሺ። በዘመኑ የነበሩት ሰዎች የኢየሱስ ማንነት ተረድተው ሲሰግዱለት ነበር አይደል? ኢየሱስ ያመለከውን ነው የጠየቁሽ። እኔ ሰዎች ይኸውልሽ ምን አለ መሰለሽ
አሁን ዋናው መሰለኝ ሰዎች የሚያደርጉትን ነገር ካደረግንማ ሰዎች እኮ ለጀበናም ይሰግዳሉ። የሰዎች እኮ ላይፍ አይደለም ለኛ ትምህርት የሚሆነን ከፊት ያለው ሰው ነው፣ መሪውን ነው እኛ የምናየው። ለምሳሌ እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህን ብቻ ነው ያመለኩት፣ ለአምላክ አላህ ብቻ ነው የሰገዱት፣ ለፍጡራት አልሰገዱም። ኦኬ የሆነ ሰው ተነስቶ ሰንበዲ መጥቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሰግድ የሰውየው መስገድ ለኛ ማስረጃ አይሆንም። ከፊት ያለው ማን ነው? ነብዩ መሐመድ ከሆኑ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የእሳቸውን ላይፍ የእሳቸውን አስተምሮት ነው የምናጠነው የምንጠይቀው። ሶሪ ኦኬ ሶ ከፊት ያለው ደግሞ እንደ ክርስትና አስተምሮት ኢየሱስ ነው አይደል? እሺ አዎ ኢየሱስ ለምሳሌ ኢየሱስ ደግሞ ሰዎች ኢየሱስን ስላመለኩት ሳይሆን ኢየሱስ ማንን አመለከ ከፊት እስከሆነ ድረስ አብን፣ ወልድን፣ መንፈስ ቅዱስን እሱ አምልኳል ወይ? ኢየሱስ ደግሞ አብን ብቻ ነው ያመለከው። ስለዚህ የኢየሱስ አምልኮ ልክ አይደለም ወይ ነው የኔ ጥያቄ። አሁን አንቺ ማንን አይተሽ ነው አብን፣ ወልድን፣ መንፈስ ቅዱስን የምታመልኪው? ለምሳሌ ጳውሎስ ራሱ እኮ የኢየሱስ ክርስቶስን ቆይ ላውጣልሽማ አምላኬ ብሎ የጠራው ኢየሱስ ማን ነው? ጳውሎስ ማንን እንደሆነ ላሳይሽ። ሮሜ 1:8 ላይ ላሳይሽ። መጠለቅ ትችላላችሁ ሞዴሬተሮች። ሞዴሬተሮች ካላችሁ አትልቁኝ። ኦኬ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ሁላችሁ አለ አምላኬን በኢየሱስ ክርስቶስ አመሰግናለሁ። አምላኬን አለ ጳውሎስ በኢየሱስ ክርስቶስ አመሰግናለሁ። ጳውሎስ አምላኬ ብሎ የጠራው ማንን ነው? መሲ ዛሬ ትንሽ ጠጠር ብሏል መሰለኝ ጉዳዩ። አይ ሰዎቹም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ልጆች ታፕ አድርጉ። ኧረ ታፑን አንድ ሚሊዮን እናስገባው። ባረከላሁ ፊኩም። ነቃ በሉ ታች ያላችሁ ሰዎች የምር እንትን አትበሉ እንዴ። ሁዙ ቤት እኮ ነው ያለ ነው። ነቃ ደንገጥ ቆፍጠን በሉ እንጂ እና ሰዎችም ይመስለኛል ክርስቲያን ወገኖቻችን ለሚጠየቀው ጥያቄ በቂ መልስ እየሰጡን አይደለም። ግን ፕሮግራሞቹን ደግሞ ብንቀያይራቸው አንድ አይነት ፖይንት ከሆነ ማለት ነው አንደኛ ሰዎቹም ወገኖቻችን አይመልሱትም፣ ሁለተኛ ፕሮግራሙ አሰልችውናል ብዬ አስባለሁ እንጂ ብሮ እንደዛ ሰውን ስንቀያይር ደግሞ የበለጠ ድምቅምቅ ይላል ብዬ አስባለሁ እንጂ ለዛ ነው። ሀይቢ ጀዛከላ ኸይረን ቀጥል። ጀዛከላ ኸይረን ሐሳቡ ትክክል ነው። እኛ የምንፈልገው ሰዎች አንድ ሰውም ቢሆን እንዲድን ነው። ገብተዋል። ትክክልም ቢሆን ነገር ግን ምንድነው መሰለ የሰው ድምቀትና የግርግሩ ወይ እንካ ሰላምታው አይደለም። ሰዎች እንዲገነዘቡ አንድ የሆነ ፈንጂ ነገር የሆነ ጥያቄ የሚፈጥርባቸውን ነገር ነው እኛ የምንፈልገው። እንዲድኑ ነው እንጂ እንካ ሰላምታውን እኛ እንፈልገው። ገብታችኋል? ሐሳባችሁ ትክክል ነው። ግን ሰዎች መዳን አለባቸው። ሰዎች መዳን ያለባቸው ደግሞ ምንድነው የግድ መልስ ያለው ጥያቄ መጠየቅ የለበትም። መልስ የሌለው ጥያቄ ተጠይቆ እዚህ ገስት ላይ ያለ የሚወያየው ክርስቲያንም ጭምር ወይም ደግሞ ኮመንት ሳይጽፉ እኔ በውስጥ ማወራቸው ብዙ ሰዎች አሉ። ኮመንት አንጽፍም፣ ውይይቶቹን እንከታተላለን፣ ግን እንደዚህ ያደርግ ብሎ የሚሉ ብዙ ክርስቲያኖች አሉ። በጣም አስተዋይ ሰዎች አሉ። ለምሳሌ እኔ በውስጥ ከመጣልኝ አንድ ክርስቲያን ይሄ የአሁኑ ፖይንት ማነሳውን ፖይንት ሳወራበት እኔ ኢብራሂም ዛሬ ያነሳው ፖይንት በዚህ መልኩ አስቤው አላውቅም። እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ ግን እንድገነዘብ አድርገኸኛል ይሄኛውን ጥያቄ በመጠየቅህና እኔ ያጠናለሁ እጠይቃለሁ ብሎ ያለኝ ክርስቲያን አለ። ኦኬ ስለዚህ ፖይንቶቹ ናቸው መነሳት ያለባቸው። ትክክለኛ ፖይንት ነው የተነሳው። እኔ ምናልባት አንዳንድ ኮመንት ላይ ያሉትን ነገሮች አይተህ ከሆነ እነሱን ተዋቸው። በነገራችን ላይ ለኮሜንቶች አንደኛ ደረጃ 10 ሰው ቢኖር ማለት የ10ሩም አይነት ሰዎች ፍላጎታቸው ይለያያል።
እኔ ለራስ የመሰለኝ ነው ማለት የኔ መሰለኝ ነገር ልክም ሊሆን ይችላል ልክም ላልሆን ይችላልኝ። ከዛ ካላስ ችግር የለውም በቃ አብሽር ብሮ ቀጥሉ በቃ አብሽር አንተ ይበጃል ለወገኖቻችን ይጠቅማቸዋል ብለህ ያሰብከው ነገር ሂድበት አብሽር። አይ እኔም ብቻ አይደለም መዋጮ ነው። መዋጮ ሲሆን ግን አንዳንዴ ፖይንቶች አንዳንድ ጊዜ ጠንከር ይሉና መልስ ሲጀመር መልስ ያለው ጥያቄ አይደለም መጠየቅ ያለብን። መልስ የሌለውን ጥያቄ ሰዎች እንዲገነዘቡ ውስጣቸው እንዲበላው ከዛ ሄደው እንዲያነቡ ከዛ ሄደው መምህሮቻቸውን እንዲጠይቁ ከዛ ደግሞ መልስ ሲያጡ ደግሞ እስኪ ለዚህ ጥያቄ ታዲያ ምንድነው ምላሹ ብለው ሲሉ አህለን ወሰህለን እስልምና እንዲህ ብለን ነገሩ ይቀላል ማለት ነው። መጀመሪያ ራሳቸው ላይ ነው ጥያቄ መፍጠር ያለብን። መጀመሪያ የራሳቸውን ሜዳ ላይ ያለውን ነገር ኮምፎርት ዞን ሲነሳ ኦኬ ሰዎች ጥያቄ ያድርበታል። ጥያቄ ሲያድርበት አእምሮ ይራባል። አሁን የአእምሮ ራብ ደግሞ እንቅልፍ አያስተኛም። ስለዚህ ለዛ ነገር ደግሞ ምላሹ አልহামዱሊላህ ረቢል ዓለሚን እስልምና ይሆናል ማለት ሙሴ ሰለሞን ናችሁ? ሰላም ነው? እንዴት ነህ? መስቀል እንዴት ናችሁ? አለን። ከየት ቤተ እምነት ነው? ኦርቶዶክስ ነህ? የወንጌል አማኝ ነኝ። ወንጌል ኦኬ። ፕሮቴስታንት ነህ? እሺ። የብሉይ ኪዳንና የአዲስ ኪዳን አምላክ አንድ ነው? አንድ ነው። ኦኬ። የብሉይ ኪዳኑ አምላክ በሶስት ይከፈላል ማለትም አንድም ሶስት ነው ብላችሁ ታምናላችሁ? ታምናለህ? ያ የብሉይ ኪዳን አምላክ አንድም ሶስት ነው? አንድም ሶስት ነው፣ ሶስትም አንድ ነው። አንድም ሶስትም አንድ ነው። እሺ ወደ ማስረጃ ከመጠየቅ በፊት ያው የብሉይ ኪዳን አምላክ እና የአዲስ ኪዳን አምላክ አንድ ነው ብለኛል። የአዲስ ኪዳኑ አምላክ አንድ ነው ብለህ የምታምነው በዛ መካከል ኢየሱስም ይገኝበታል። ተሳሳትኩ? ያ አልተሳሳትኩም። እሺ ህፃናቶችን ይዞ በዓላት ላይ ይፈጠፍጣቸዋልና ይሄ አምላክ እንዴት ነው ኢየሱስ እንዲያደርጓል በተቀበላለህ ማለት ግልጽ አይደለም። ህፃናቶችን ይዞ በዓላት ላይ የሚፈጠፍጣቸው የተመሰገነ ይሁን ይላልና እሱ አምላክ ኢየሱስ ነው ብለህ ትቀበላለህ? ማለትም ሶስቱም ናቸው ብለህ ትቀበላለህ? ጀስት አንደርስታንድ አላረኩም ስቲል ማለት ነው። አንብብልኝና አስረዳኝ፣ ጠይቀኝ። እንደዚህ በማውራት አይደለም። መዝሙረ ዳዊት ይዛል መጽሐፍ ቅዱስ አላስኩም። ሶሪ ስራ ቦታ ነኝ እንዳጋጣሚ ገባኝ። ይለክፈተለ ችግር የለውም። ቆይ ይታያል። መዝሙረ ዳዊት ምዕራፍ 137 ቁጥር 9 ላይ ማለት ነው ምን የሚል እናገኛለን? ህፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው ይላልና ይሄ የትኛው አምላክ ነው ህፃናቶችን ይዞ በዓለት ላይ የሚፈጠፍጠው ብለህ የምትቀበለው? አምላክ ያው አንድ እኮ ሶስት አይደሉም፣ አንድ ናቸው። ተግባራቸው ድርጊታቸው ምናልባት ሊለያይ ይችላል። አምላክ አንድ ነው። ጀስት ሶስት አይደሉም። ሶስቱም ይተገብሩታል። ተግባራቸው የተለያየ ነው አልኩ እኮ ማንነታቸውን አንድ ነው። እሺ ይሄን የሚተገብረው ማን ነው? የትኛው ነው ይሄን የሚተገብረው? አምላክ አንድ ነው፣ ሶስት አይደሉም። ገባኝ። ይሄን ተግባር እየተገበረ ያለው አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ይሄን ተግባር እየተገበረ ያለው አምላክ ነው። አብ አይደለም፣ ወልድ አይደለም፣ ወይም መንፈስ ቅዱስ አይደለም። አምላክ ነው። አንዴ ነችና አምላክ አብ አምላክ አይደለም። አምላክ ነው። ገባኝ። አምላክ ነው እሱ። እሺ አምላክ ይሁን። አምላክ ከሆነ አብ አምላክ አይደለም። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ ያው ስላሴ እሺ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ከሶስቱ ከአምላኩ የትኛው ነው ይሄኛውን እየሰራ ያለው እያልኩ ነው። ሶስት አይደሉም አልኩ እኮ አንድ ናቸው አልኩ አይደል? ምንድነው ደጋግሞ ሶስት አላልከኝም? ቆይ እስቲ ሶስት አላልከኝም? አንቆ ወደዚህ ልምጣልህ። ቆይ እንደዚህ ካልሆነ አትረዳም። በል አምላክ አንድ ነው፣ ሶስት አይደለም። እሺ አንድ ነው ብለኛል። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው ብያለሁ። ለምሳሌ እንዲህ አይደል? ያው አብ፣ ወልድ፣ መንፈስ ቅዱስ ልክ ነኝ አይደለ? ይሄ ምስልና እንትን የተዋህዶ ነው። እኔ የወንጌል ማለት ችግር የለውም። እሱን ተቀበለው አልተቀበለው እሱ እንትን ነው። እኔ በምሳሌ ላስቀምጠልና እሺ አብ፣ ወልድና መንፈስ ቅዱስ እንዲህ ናቸው አይደለ? ሶስትነታቸው
ሶስትነታቸው በጽሁፍ ደረጃ ሳይሆን በአእምሮ የምታስበው አብ ወልድ መንፈስ ቅዱስ ነው። ችግር የለውም። አንተ ብቻ በማሳየት እኮ አምላክን ልገልጽ አይችልም። ሙሴ ሶስቱንም ጨምቃ አንድ ማድረግ ትችላለህ። ገብቶሃል? የኔ ሐሳብ አብም አምላክ ነው አልከኝ፣ ከዛ ወልድም አምላክ ነው አልከኝ፣ መንፈስ ቅዱስም አምላክ ነው አልከኝ። ከዛ እዚህ ጋር መጥቼ መዝሙረ ዳዊት ላይ ሕፃናቶችን ይዞ በአለት ላይ የሚፈጠፍጣቸው አምላክ የትኛው አምላክ ነው እያልኩ ነው እኔ። ገብቶሃል? አምላክነቱ የምንነጣጠል አይደለም እያልኩ ነው እኔ ደግሞ። ኦኬ አምላክነቱ የሚነጣጠል ካልሆነ ሶስቱም ናቸው እዚህ ጋር የሰሩት። አምላክ ነው። ሶስቱም አምላክ አንድ ነው። ተግባራቸው፣ ድርጊታቸው፣ ሁሉ ነገራቸው አንድ ነው። ኦኬ እሺ፣ ችግር የለውም። ከጥቅስ ጋር ነው የምንመጣውና ያው አንደርስታንዲንግ እንድታረግ ማለት ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ማለት ነው እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላልና እውነተኛ አምላክ ብቻ የተባለው ማን ነው? ሙሴ አምላክ ነው እኮ። የትኛው አምላክ? አምላክ አንተ ሶስት አይደለም አልኩ አይደል? እንደምንደጋግመህ የምትጠይቀኝ ጌታ። ችግር የለውም። እኔ በማስረጃ እያወጣሁ ነው ማሳየ በላ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 6 ላይ ምን ይላል መሰለ? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለን ነው የሚለው ሙሴ። አንድ አምላክ ማን አለን ይላል? ማን አለን ይላል? አንድ አምላክ እንዴ ነው? መስማት ላይ ችግር አለብህ ነው? እሺ አብ አንዱ አምላክ ነው አይደለም? ነው። ኦኬ ይሄ አንዱ አምላክ በዮሐንስ ላይ ልመለስልህና እውነተኛ አምላክ የተባለው ነው አይደለ? እዚህ ጋር አይደለ? አይ ተከል እንደዚህ ያመንክ እኮ እንድትሄድልኝ ነው ፈልገው። ይሄ አምላክ ነው ወይስ አይደለም? እዛ ጋር ሕፃናቶቹን እየተፈጠፈጠ ያለው ያልኩ እኮ ነው። ያው እንደም ይሄኛው አምላክ ነው ወይስ አይደለም? በዚህ አምላክ ክፍፍል የለውም። እኔም ደግሞ እያልኩ ያለው ክፍፍል የለውም። አምላክ አንድ ነው። ይኸውልህ እዚህ ጋር ኢየሱስም አንደኛው አምላክ ነው ብለህ ታምናለህ አይደለ? ወልድ ነው አይደለ? ኢየሱስም አምላክ ነው። ጀስት ለምሳሌ ላስረዳክ። ኢየሱስም አምላክ ነው። እሱን እንመጣበታለን። ኢየሱስን የላከው የሶስቱነቱን አንድነት ላስረዳክ ስለ አንተ ታስረዳኛለህ። ችግር የለውም ታስረዳኛለህ። የሶስቱን ማንነት ማለት ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ እዚህ ጋር አምላክ ነው ወይስ መልእክተኛ ነው? አምላክ ነው። ድገመው። አምላክ ነው ኢየሱስ። እዚህ ጋር ኢየሱስ አምላክ ነው። እዚህ ጋር ለምሳሌ አልኩ እኮ እኔ ላስረዳ የሶስቱን አንድነት። እዚህ ጋር አምላክ ነው ወይ? አይ ምሳሌውን ተውና እዚህ ጋር አምላክ ነው። ኢየሱስ አምላክ ነው። እዚህ ጋር የሆነበትን ላሳየው። ያንንስ ማን የላከው ኢየሱስን? ቆይ ኢየሱስን የላከው የሆነበትን ላሳይና ያንንስ ምን ትለዋለህ? ችግር የለውም እንመጣበታለን። እዚህ ጋር እቺን 3 ቁጥሯን ስትፈታልኝ ማለት ነው ቁጥር 3 ላይ ከአንድ ጀምሮ ማንበብ እንችላለን። ባይዘው ማለት ነው ከአንድ ጀምሮ እናንብብና ያው ሰውም አንደርስታንዲንግ እንዲያደርግ ማለት ነው። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና አለ። እንግዲህ አስበው፣ ወደ ሰማይ አንስቶ ማለት ነው አይኑን አነሳና እንዲህም አላለ፣ አባት ሆይ። ኦኬ አባት አለው። አባት ሆይ እያለ ነው ወደ አንዱ አምላክ ማለት ነው። ሰዓቱ ደርሷል፣ ልጄ ያክብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅን አክብረዋልና እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስን መልእክተኛ አድርገህ በመቀበል የዘላለም ሕይወት ታገኛለህ አታገኝም? እዚህ ጋር ባለው በዮሐንስ ወንጌል ምዕራፍ 13 ላይ ኢየሱስ ክርስቶስ አዎ ወደ ምድር ተልኳል አምናለሁ። ኦኬ ተልኳል። አሁን ወደ መላኩ ነው። ማን የላከው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ማለት ነው ወደ ምድር ተላካ። የሰው እንመጣበታለን። ፍጹም ሰው ፍጹም አምላኩን እንመጣበታለን። ኢየሱስን ወደ ምድር የላከው ማን ነው? አብ አባት። አብ አባት ነው አይደለ? አብ ብቻውን አምላክ ነው አይደለም? አብ ያለ ወልድ
እኔን ያየ አብን አይቷል ይላል አይደል መጽሐፍ ቅዱስ? አንድ አብ ብቻውን አምላክ ነው አይደለም? አብ ብቻውን አምላክ ነው አይደለም? አብ ብቻውን አምላክ ነው ወይስ አይደለም? ተነጣጥሎ አምላክ የለም ወዳጄ። በጣም ጥሩ። አብ ብቻውን አምላክ ነው አይደለም? ስለ አይደለም በለኝ፣ ወይ ነው በለኝ፣ ወይ አይደለም በለኝ። አብ ብቻውን ሆኖ ወልድ ብቻውን ሆኖ የሚል ተነጣጥሎ ነገር የለም ነው እያልኩ። እሺ ይሄኛው ምንድነው የሚለው? አንድ እውነተኛ አምላክ ብቻ ሰው ብቻ። ይሄኛው እውነተኛ አምላክ ብቻ የተባለው አብ ነው አይደለም? አልኩ እኮ ጀስት የሰው ምሳሌ ሆኖ ክራይስት ወደ ምድር ወርዶ ነበር። ወደ ምሳሌውን ትመጣለህ፣ ችግር የለውም። የኢየሱስን አይደለም እየጠየቅኩ ያለሁት። እውነተኛ አምላክ ብቻ የተባለው ማለት ነው። ይሄ እውነተኛ አምላክ ብቻ የተባለው አብ ነው አይደለም? ሙሴ አብ ነው፣ አብ ነው።